አሰብ ላይ ነበረ የባህሯ በር አሰብ ላይ ነበረ የባህሯ በር ሲለያይ ከወሎ ኤርትራም ካፋር ሲለያይ ከወሎ አስመራም ካፋር ግመሉም አልብሷል እንኳን ቀይ ባህር ግመሉም አልብሷል እንኳን ቀይ ባህር ለኢትዮጵያ ገሬ የወሎ ምድር ለኢትዮጵያ ገሬ የወሎ ምድር አሰብ ላይ ነበረ የባህሯ በር አሰብ ላይ ነበረ የባህሯ በር ሲለያይ ከወሎ ኤርትራም ካፋር ሲለያይ ከወሎ አስመራም ካፋር ግመሉም አልብሷል እንኳን ቀይ ባህር ግመሉም አልብሷል እንኳን ቀይ ባህር ለኢትዮጵያ ገሬ የወሎ ምድር ለኢትዮጵያ ገሬ የወሎ ምድር አሰብ ላይ ነበረ የባህሯ በር አሰብ ላይ ነበረ የባህሯ በር ሲለያይ ከወሎ ኤርትራም ካፋር ሲለያይ ከወሎ አስመራም ካፋር ግመሉም አልብሷል እንኳን ቀይ ባህር ግመሉም አልብሷል እንኳን ቀይ ባህር ግመሉም ያውቀዋል እንኳን ቀይ ባህር። እንዴት አደራችሁ? እንዴት ዋላችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝት ይበልልኝ። ይሄ የሚሊተሪ ቦኔት ብዙ ጊዜ ስታይል አለው እና በዛ ስታይል ታሳልብና እንዴት አደራችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝት ይበልልኝ። እንግዲህ ሚዲያው ድሮን ኮርዲኔት ገብተዋል። እሺ ገብተናል፣ ሰብተናል። ሰቡ ረቡ ገቡ ይባላል። ዛሬ እስኪ ደግሞ ጫጫታው ምን ነበረ፣ ከየት ወዴት ነበረ ወደሚለው እንመጣለን። ያው ጆሮአችንን ጣል አድርገን እንደምንሰማው እልል በሉ ነው የሚለው። ዛሬ እልል በሉ ነው የሚባለው። እንግዲህ አንድ ጠቅላይ ሚኒስትሩ የተናገራቸው ብዙ ነገሮች አሉ። ያው ከአገባቡ ጀምሮ ነው ስገባ ያሳየኋችሁ። አቋቋሙ፣ አገባቡ፣ አካሄዱ ለቅንቅናና ለምናምኖች አይመቻችሁም። ለዚህ ነው ደጋግሜ ስገባ በዛ የገባሁት። ደስ ይላችኋል። ደስ ሲያዩ ስታይሉ፣ አካሄዱ፣ አቋቋሙ፣ አነጋገሩ፣ የመሪነት ብቃቱ፣ ወጣትነቱ ለብዙዎቹ በሽታ የሚሆንባቸው ይሄ ነው። ይሄን ደግሞ ምን መጋ አይቻልም። ተፈጥሮ ነው። ተፈጥሮ በመስኮት ብታስገባው በበር ብታስወጣው በመስኮት ይገባባል። ስለዚህ ምንም ማድረግ አይችልም። አይናችሁ እያየ መዋጥ ብቻ ነው። ይሄን አይናችሁ እያየ መዋጥ ብቻ ነው። ይሄን እንደገና እንደው አንድ በጋራ እንየዋለን። ለባሉ ድምቀት እንየው፣ አንድ ላይ እንየው። ይሄ በጋራ ለኢትዮጵያ ገሬ ለኢትዮጵያ ገሬ የወሎ ምድር ለኢትዮጵያ ገሬ የወሎ ምድር አሰብ ላይ ነበረ የባህሯ በር አሰብ ላይ ነበረ የባህሯ በር ሲለያይ ከወሎ ኤርትራም ካፋር ግርማ ሞገሱን እስኪ ግርማ ሞገሱን ብቻ የመሪነት ብቃቱን ግርማ ሞገሱን አካሄዱን ስታይሉን አቀማመጡን አነጋገሩን ግሬ ነው። መስማት ማየት ማሽተት የሚባለው ይሄ ነው። መጀመሪያ እይ ካየ በኋላ ትሰማለህ ደግሞ እኔ የምልህን ከዛ በኋላ ታሸታለህ። አዳምጥ። ይኸውልህ ስታይሉ እንደዚህ ነው። አነጋገሩ ይኸውልህ መጀመሪያ እይ አካሄዱን እየው 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 ለኢትዮጵያ ገሬ የወሎ ምድር ለኢትዮጵያ ገሬ የወሎ ምድር አሰብ ላይ ነበረ የባህሯ በር አሰብ ላይ ነበረ የባህሯ በር ሲለያይ ከወሎ ኤርትራም ካፋር ሲለያይ ከወሎ አስመራም ካፋር ግመሉም አልብሷል እንኳን ቀይ ባህር ግመሉም አልብሷል እንኳን ቀይ ባህር ይሄ ነው እንግዲህ የሚያበሳጫቸው ስኳራቸውን፣ ደም ግፊታቸውን፣ ሪሃቸውን፣ ኢሞራይዳቸው ሳይቀር የሚነሳው በዚህ ነው። ምን ይደረግ? ተፈጥሮ ምን ያርግ? ከላይ ነው ትእዛዙ ከላይ ነው። ኢትዮጵያ ለጠጣ በቲክቶክ እና በዩቲዩብ ስክሪን ላይ ቁጭ ብለህ ጠጣ ተራው እስኪደርስ ድረስ። እስከዛ እኔ ምንም ማድረግ አልችልም። ኦኬ፣ እስኪ ወደ ገደለው እንግባው። እንግዲህ እልል በሉ ብዬ ጀምሬያለሁ። ሌላ አርሱን ትንሽ ጠንከር አድርገው ጠነከር ልበል። ሌላም ነበር እሱማ ይሄ ይሻላል ብዬ ነው እንጂ
ይሻላል ላላ ላድርግላችሁ ብዬ እንጂ ከእንትኑ ጀምር ነበር እኮ ከላዳው ሹፌርና ከላዳውታና ከባሱ ጀምር ነበር። ግን እሱ ለሚቀጥለው ልምጣላችሁ። እሱም ገና ሁለተኛ አጀንዳ ነው። እንደ ሌሎች መሪዎች በነጠላ ጫማ አታዩትም። አሁን ለምሳሌ የኤርትራ ብትሄዱ በነጠላ ጫማ ነው የምታዩት። ግርማ ሞገስ የለውም። ጥጥ ብሎ እንደዚህ ቆመ ሰውዬ ነው። አሁን ከእርጅና ጋር የለም ወድቋል። እንግዲህ ከናዳው ከጀመርን ከባድ ነው፣ ይከብዳቸዋል። በሱ እንመጣበታለን። ያው መስራታቸው ስለማይቀር በሱ ላይ እንመጣለን። ገና ነው እሱ ላይ አልገቡም እነሱ። የላዳ ሹፌርና የአውቶቡስ ሹፌር ላዳ ከገባህ በኋላ የፈለግበት ቦታ ድሮፕ ታደርገዋለህ። የግል ነው፣ ኮንትራት ነው ያስከው። በዚህ ጋር ታጠፍ ትለዋለህ፣ በዛ ጋር ታጠፍ ትለዋለህ፣ በዚህ ትለዋለህ፣ ቀጥል ትለዋለህ። ራሱ ቀጥል እጨምራለሁ ማለት ነው። ትጨምራለህ፣ ትቀጥላለህ። ቃሊቲ ከተሳፈር ቃሊቲ ላይ ስትደርስ ታክሲው ቢቆም ቀጥል ወደ ደብረ ዘይት ካልከው ይሄዳል። ብሩ ነው የለውም፣ እንትን የለውም፣ መድረሻ የለውም። በፈለግኩት በግራም ታስገባለህ፣ ወደ ቀኝም ታስገባለህ። ታክሲ ላዳ ሹፌሮች እንደዚህ ናቸው። ባስ ከሆነ ግን ዲስቲንክሽን አለው። የት ጋር ይነሳል፣ የት ጋር ይቆማል፣ ፌርማታዎቹ ሁሉ ያውቃል። አሁን ያለው ትግል መድረሻው አለው፣ መነሻውም አለው፣ መድረሻውም አለው። ከየት ጋር የተነሳ ነው፣ የት ጋር ነው የምትሄደው? ለምሳሌ 5 ቁጥር ባስ ይዘህ ከካሳንቺስ ተነስተህ ከመካኒሳ ተነስተህ ፒያሳ ትሄዳለህ። በየቦታው ፌርማታ አለ፣ የሚቆምበት ይቆማል። በየቦታው በቆምበት በደረሰው ፌርማታ ላይ ትወርዳለህ። ከፌርማታ ውጪ አያቆምልህም። በቃ መቆሚያ ቦታ አለው፣ እዛ ጋር ትቆማለህ። ትሄዳለህ። መጨረሻ ላይ ጨረስኩ ሲል በሙሉ ተሳፋሪ ይወርዳል። ሌላ ተሳፋሪ ተመላሽ ይዞ ይሄዳል። ይሄ አሁን የነዚህ ሰዎች ጉዞ አለው። የመጨረሻቸው ብልጽግና ነው መዳረሻቸው ማለት ነው። በዛ ላይ ተሳፋሪ ይገባል፣ በደንብ አድርገህ ይገባል። ገባ ትቀጥላለህ፣ ትሄዳለህ። ስትደርስ ትደርሳለህ። አሁን እኛ ብልጽግና ጉዞአችን ከግማሽ በላይ ሄደናል። ጫፍ ላይ ልንደርስ ነው አሁን ያለው። ስለዚህ እንደ ታክሲ ሹፌር ነው የዚህ አክቲቪስትና ፖለቲከኞች ያዩት። እንደ ታክሲ ሹፌር ሲመቻቸው ወደዚህ፣ ሲመቻቸው ወደዚህ። አንድ ጥሩ ስራ ሰርቶ ነበር፣ አልጫንኩትም እንጂ እዚህ በሙሉ ገብቷል እኮ ተሳፍሮ እየተቀጠቀጠ ከኋላ እየተረገጠ በር የተሳፈረው በሙሉ የተሳፈረው ተመልክት። ታክሲ አይደለም የተሳፈረው፣ ባስ ላይ ነው በሙሉ ተሳፍሯል። ከዛ በኋላ ልውረድ፣ የለም አትወርድም። ገብተሃል፣ ትወርዳለህ፣ ውረድ። የለም ሁለት ታፕ የለም፣ በሁለት ቢላ መብላት አትችልም። ገብተሃል፣ ትሳፈራለህ፣ ትሄዳለህ፣ አይተናለ፣ ትወርዳለህ፣ ፌርማታን ጠብቀህ ትወርዳለህ። ቻው። ከዛ በእግር ትሄዳለህ። ወጣሁን የአክቲቪስቶች ፖለቲካ እንደዚህ ነው። በቃ ወረዱ፣ ተሳፍረው ነበረ፣ ወረዱ። ከዛ በኋላ መሄጃ ሲያጡ ቆመው ዝናብና ፀሐይ ሲፈራረቅባቸው አውቶቡስ ሹፌር እንደዚህ አውቶቡስ ሹፌር አይሆንም። እንደዚህ መጀመሪያ ነበር ድርሻ ማውቅ አለብን። ስለዚህ ከፖሊሶች ገቡሽ። ስለዚህ እሱን በዚህ በኩል መጣበታለን። ካርስቱን ጀምርና ለማየት አይንህን፣ ለመስማት ጆሮህን፣ ለማሽተት አፍንጫህን ልትመረመር ግድ ይላል። ሐኪም ፈልጉ፣ ሐኪም ጋር ሄዱ። አሁን የእናንተ ጉዳይ በሕክምና ብቻ ነው የሚታየው። በፖለቲካ ጨረስን ትላንትና መሬት ተሰርፈናል። አሁን ወደ ሕክምና ነው የምትሄዱት። እናንተ አይንህ በትክክል ያያል ወይ? ምን አይነት የሚያየው? የከተማውን እድገት፣ ልማቱን፣ ብልጽግናውን፣ ህዳሴ ግድብን፣ ነዳጅህን፣ ፋብሪካህን፣ ግብርናህን እያየህ ነው? እሱ ጥያቄ ነው። ስለዚህ አይን ሄደህ ተመርመር። በጆሮ ሰምተሃል? ምን የአይን ያልኩነ ካላየህ ትሰማለህ? ኮርዳይት እየነገረ ነው ያለው። ከተማዋ ተለውጣለች። አሁን የነገርኩህ ነገሮች በሙሉ እየሄዱ ነው ያሉት። አልሰማህም? ሂድ፣ ወደ ጆሮ ህክምና ሂድ። ከተማ ውስጥ እየሄድክ ነው አለ። ድሮ ቆመህ ትሸናለህ፣ ትደገፋለህ፣ ቆሻሻ ትድላለህ፣ ምናምን አፍንጫን ይዘህ ውፍ ትለህ ትገምተህ ትሄዳለህ። አሁን የለም፣ ህግ ወጥቷል። ምንም አልሸተተም አለ፣ ለውጥ አለ ማለት ነው። ጠረኑን ካላወቅ ወደ ህክምና ወደ ከአንገት በላይ ነው ምን ይባል ጻፉ። ከአንገት በላይ ከሆነ ትመረመራለህ። ይሄንን ስትባል እሪ ብለህ የጮክበት ምክንያቱ ምንድን ነው? ምንድን ነው ያናደዳችሁ? በዚህ ላይ መጣበታለሁ በደንብ አድርጌ። ሌላ የአሰብ ህል ጉዳይ ነው።
ቅድም ዘገባውት ነው ግመሉ የሚያውቀዋል እንኳን ቀይ ባህር ይላል ቢልጽፉት ለዚህ ይገባው የአሰብ ወደብ ጉዳይ የህሉና ነው የመጨረበራችን ደግሞ የህግ ጉዳይ ነው ሰነድ በሌለበት ፓርላማ በሌለበት ምንም በሌለበት ወደብን የሚያክል ሀገርን የሚያክል ገንጥለው የሰጡ ሰዎች በህግ ይጠየቃሉ ሌባ እኮ ብቻ አይደለም የሚጠየቀው ተቀባዩም የሚጠየቀው ተቀባዩም ይጠየቃል ኢሳያስ አፈወርቂ ይጠየቃል ኤርትራ ትጠየቃለች የተሰረቀ ንብረት ሰጥተው ከሆነ እንኳን የሌባ ተቀባይ ስለሆነ ትጠየቃለህ ምን ሌባ ሲጠየቅ ተቀባይ ይጠየቃል ሰጥተው ነው አሁን ኢሳያስ አፈወርቂ የሚናገሩ ነገሮች አሉ ከህዋት ጋር ተስማምቼ መለስ እንደዚህ ብሎኝ ከመለስ ጋር የለም መለስ ሌባ ነው አንተ ተቀባይ ነህ ህዝብ ሰጥቷል አገር ሰጥቷል አልተሰጠም ገንዘብ ሰጥተው ይስጥ አጭበርብረው የምናውቀው ነገር የለምኛ ስለዚህ የበሌባ ተቀባይነት ኤሪትሪያ ትጠየቃለች መሪው ይጠየቃል ዋሾ በልና ጠይቀኝ ስልክን ቀይራ ማነሱ ባኬራሄማ እንግዲህ ምን የሚል ድምጽ የለም እንዴ ድምጽ አለ ባክን ፕሬማ ስልክን ቀይር ሂድና የእንጨት ስልክ ዘገብተ ከዚህ ስልክ አይሰማም እንዴ ጻፉ እስኪ ሰማል አይሰማበት ማን ነው ስልክ ይላል ስሙ ራሱ አይገባም የስፔር ፓርት ስሙ ራሱ ባካሮ ዮኒ ምናምን ያላቀ አለ ድምጽ አለ ሂዱታ ስልክን ቀይር የእንጨት ስልክ ዘገብተ እዚህ እንዲያ ፕሮግራም ተከታተላለ እንዴ ሰው ኮንተንት ድፍረታቸው እኮ ነው የሚያስቀኝ ደረጃን ጠብቀ ግባ አይፎን 16 ምናምን ይዘው እዚህ የምትገባው ቆይማ ኦኬ ስለዚህ ሌባና የሌባ ተቀባይ በሚል ትጠየቃለህ ለዚህ ነው አርስቱን የአሰብ ወደብ ጉዳይ የህሉና የመጨበርበራችን በህግ እንዲጠየቅልን የምናደርገው ጥያቄ ጉዳይ ነው ይላል ኮርዳይት ዋሾው አልዋሾው እሱ ላይ መጣበታል በደባር እንዴት እንደምትጠየቁ ሌላ በጣም የሚገርመኝ ነገር ነው እሱ ጭሱ ሲሉ ነበረ አሁን ሲፈልግ ተጣላው ተጣላ ጥግ ድረስ ሄድን አሽሞንሙነ ነው መብራት ከሌለበት ሀገር አምጥተን መብራት አሳይተ ነው ሚሊዮን አዳራት ሙዚቃ የናፈቀውን ሙዚቃ ዘፍተን አስጨፍረ ነው እሱ እየጭሱ ብለነው ከጀርባችን ፎቶአችንን ሰቅለን ብራችን አውጥተን ስንት ሚሊዮን ብር አውጥተን መንገድ ሰርተን ክሬን ኮርሳሽን ክፍት አስገብተን ጄኔሬተር ትልቅ ጄኔሬተር ከተማ ጄኔሬተር አስመጥተን እሱ እየጭሱ ብለን አቅፈነው ድግፍ አድርገነው እንደዚህ እኮ ነው ያለው ፍቅር እኮ ነው አምነን እንዴ ህዋት ራሱ አላየም እንዴ ገርሟቸው ደብረጽዮን ቁጭ ብሎ አልሰማ አላየውም ላሳየሽ እንደሱ ዋይ ለአስማት እኮ ነው ላቢ ለአስማት ዋይ እሱ ነው በዚህ ገባ እሱ ነው በዚህ ገባ እሱ ነው እንዴ ለአስማት እኮ ነው እሱ ለማይፈታ ነገር ፈታ ብሎ እኮ ሰው እናንተ አክቲቪስቶችን ተዋቸው ስደተኞቹ አክቲቪስቶች ተዋቸው እናንተ አይደለም ራሱ ህዋት እኮ አንገቱን ይዞ የጮህበት ስራ እኮ ይሰራ ነው ታሪኩ ይሰራ ነው የፍቅር ሰው ስለሆነ በፍቅር ነው የገዛው ግን አለ እኔና ይሶን አለ አንድ የሚያረገንና የሚያወቀን የአሰባችን ጉዳይ ነው አለው አየህ ሲያስረው ይሄ ነው ቂ ማለት ነው በህዝብ ፊት ነው ቃል ያስገባው አየው ቃል ማለት ይሄ ነው የስ አለ ኢሱ ጭሱ እዛው ኤግዚቢሽን ማዕከል ላይ ነው አሰብ የኛ መሆኗን ቃል ያስገባው አብቹ ስማርት ነው ያለ እኮ ማስረጃ ቪዲዮ አለ ኢሱ ጭሱ ሁለታችን አንድ የሚያደርገን እንግዲህ አሰብ ጉዳይ ነው ብሎ የሰብ እኛም አጨበጨብን አልን በቃ ወደባችን አልን ተመለሰ አሳመን ይሄ ቃል ነው የተገባው ይሄ ቃል ነው የተካደው
አልዋሸሁም። እሱም አልዋሸሁም እኮ እንዴ ለመጀመሪያ ጊዜ እኮ የጠላትን መሪ አምጥተን ሚሊተሪ ቤዛችን እኮ ያስጎብኘን። ውትድርና አየር ኃይላችንን ብትል ምድር ጦራችንን ብትል መሳሪያ ማምረቻችንን ብትል ተላላኩ ድረስ ይሄውልህ ያለው ይሄ ሚክፋክሪ ያለው ቢቆይ ኖር እኮ ዛሬ የኒውክሌር ስቴሽኑ ያይ ነበር። ዛሬ እድሜ ሰጥቶት ቢያይ ኖሮ ኒውክሌር ስቴሽኑ እኮ ላሳየው ነበር። እኛ ግልጽ ነና የተደበቀ ነገር የለንማ። ዲቪ ነፍስ ወጣች ላይፍ ሳገኝ ዲቪ ምርጥ ወይ ይሄ ነው የሆነው ነገር። የት መታችሁ ነው የምታጭበረብሩት? ሆይ በለባስ ውስጥ ተሳፍረ ሄድከው አንተ አይደለም እንዴ? ብራቮ አብቹ፣ ብራቮ አብቹ፣ ሁለት ሀገሮች ሰላም አመጣ። አንተ አልነበርክ እንዴ ስታጨበጭብ የነበርከው? አብረ አንተ አይደል እንዴ ወይ ስትል የነበርከው? ዛሬ የት ነው ከደሙ ነፃ ነኝ እንደ ጲላጦስ ብለህ እዚህ ጋር የምትሞዳሙድብኝ እኔ ጋር መጥተህ? አንተ እኮ አንዱ አጨብጫቢ የነበርከው ከኛ ጋር አብረን ያጨበጨብከው አንተ። አስመራ እኮ ሲገባ እኮ ፈንድሻ እኮ ነው የተረጨለት። ፈንድሻ አላየም እንደ ግራና ቀኝ ቪዲዮ እኮ አለ፣ ሰነዳ ለማስረጃ አለ። አብረን ነበር እኮ ያጨበጨብከው አንተ በየሚዲያው እየወጣ ጠቅላይ ሚኒስትር ዶክተር አብይ ከኤርትራ ጋር ያላትን ግንኙነት በጋራ አድርገው አጠራቅሙ ደስ የሚል ስትል ነበር እኮ አንተ አለ። እኔ እንደ አንተ እኮ ነው ያልከው። እኔ እኮ ጀርባዬ ላይ ፎቶ ለጥፌ እኮ ነው የሰራሁት ጭሱ እያልኩኝ። ሰውየው ግን መርዝና መሰሪ ስለነበረ አድብቶ እንግዲህ ጉድ የሚያደርገንን ጉድ አደረገ። እሱም ሚስጥራችን እንዳይወጣ ብለን ደበቅን። አንድ ቀን ይመለሳል ብለን በዲፕሎማት ሄድን። ልክ አይደለም፣ ህዝብስ ምን ይለናል? እየሄድክ ያለበት ትክክል አይደለም፣ ተው ተመለስ ብለን መከር። እኛ መቼስ ምክር ነው ስራችን፣ ምክር ነው። ተው ግድ የለም። ይህንን ማድረጋችን ትናንትና እንደዚህ ብሎ ነበረ፣ ዛሬ እንደዚህ። አዎ ነገርኩ እኮ ትናንትማ ብለናል። አንተም ብለሃል ከኔ ጋር። ለምንድን ነው ከኔ ጋር ብለሃል እኮ ለምንድን ነው ብለህ ነበር የምትለኝ? እኔን አንተም እኮ ነው ያልከው ከኔ ጋር። የት መተህ ነው አሁን ከደሙ ነፃ ነኝ እንደ ጲላጦስ የምትለኝ? ካሁን በኋላ በቋንቋውና በቋንቋችን የምነጋገረው በቋንቋና በቋንቋችን እነጋገራለን። ይሄ ነው። ኤርትራውያኖች ተደስተው ፈልሰው ወደ ኢትዮጵያ ገቡ። ያኔ ኤርትራውያኖች በሙሉ ኤርትራ የምትባል ከተማ ለቀው አዲስ አበባ ገቡ። በሙሉ ገቡ። መንገዱን አገኙ። ድሮ ታፍነው ነበራ። ልክ ኢሳያስ አብቹ ኤርትራ ገብቶ የሰላም ወዳጅነት ሲያደርግ ያ ሁሉ የታሰረ ኤርትራ ተፈታ፣ ገባ ኢትዮጵያ። ታፍኖ ነበራ። ኤርትራውያኖች እኮ ናቸው የሚናገሩት የነበረው። አልሰማም ለኢንተርቪው ሲጋብዛቸው እድሜ ላብቹ ነፃ ወጣ፣ እድሜ ላብቹ መኖር ጀመርን፣ እድሜ ላብቹ ኢትዮጵያን ረገጥናት። ማን ያለው? ከሳዋ ጠፍቶ ይገባል። ከሳዋ ማሰልጠኛ ዛሬ እኮ የሚረብሹን ያሉት አዲስ አበባ ላይ እኮ ሳዋ ያሰለጠኑ ሻቢያዎች ናቸው። እግደፍ ይባላሉ። እንደምታወራው እንዲህ ትቀልዳለህ እንዴ አንተ? ኤርትራን ነፃ ያወጣት ኤርትራ ህዝብ ነፃ ያወጣው አብይ ተነስቶ ኤርትራ መሬትን የረገጠ ሰዓት ነው ነፃ ያወጣው። ፈለሰ ህዝቡ፣ ኤርትራ ህዝብ ሙሉ ገባ በነፃነት። ኢሳያስ አፈወርቅ የሚቆጨው በዛች ቀን ብቻ ነው። በጣም ይቆጫል። ምክንያቱም በነበረው ዲፕሎማት አየር መንገዱ ፍላይት ጀመረ፣ ሁለቱ ወዳጅነት ሆነ። ሁሉም ኤርትራዊ ውጡ ሲባል ጠቅላላ ኤርትራዊ ከሳዋ ማሰልጠኛ ሳይቀር ጠፋ። ይሄ ነው ዋሸ በላ ነገር ከኔ ጋር እናውራ። እዚህ ጋር ዛሬ እውነተኛ ኤርትራውያኖች ይወጡ እየለፈለፉ ነው ያሉት፣ እየተናገሩ ነው ያሉት። አቆ የኛዎቹ ባንዳዎቹ እንዲህ ብላ ነበር እኮ እሱ አልነበረ እንዴ? ወይዘሮ ሀብታሙ ራሱ አለ እኮ ወይዘሮ ሀብታሙ ራሱ እንዴ! እኔ ከምን ያገገሙ ወይዘሮ ሀብታሙ ወይዘሮ ሀብታሙ እንዴት አገገምክ? ከዛ ሁሉ ድብደባ በኋላ በአንዴ ተነሳ እንጂ ትንሽ ረፍት አድርግ። የደረሰብህ በደል ከባድ ነው። ተደብድበህ በፖሊስ ታርዘህ በወንጀል እጅ ከፍንጅ ተይዘህ በዲሲ ፖሊስ መሳቂያ ሆነ፣ በዲሲ ህዝብ መሳቂያ ሆነ፣ ማህበረ ሚዲያውን በሙሉ አጥለቅልቀህ ሀና በራጆ ጭምር ዘፈን ሁሉ ወጥቶላችሁ ያን ሁሉ የሆንክ ሰውዬ ከምን የሆነው አሁን አፍን አሾሽህ ምን ለመሆን ነው? ወጥ አንተ
አበራጁ ስም አዳምጥ የተወሰናችሁ አበራጁ ማነው ዞሮ ሀብታሙ የተወሰናችሁ እናንተ ለተወሰነ ጊዜ ከአየር ላይ ራቁ። ምንም ብትሉ ኢትዮጵያ ህዝብ አይቀየም እንትን አያላችሁ አይሰማችሁ። ምንም ብትሉ የፈለገ ነገር ብታወራ አይሰማችሁ። እናንተ ለራሳችሁ ያልሆናችሁ ናችሁ። የኢትዮጵያን ህዝብ ገንዘብ በልታችሁ ጨፍጭፋችሁ ካሜራ ልትሰርቁ በሌሊት ስቱዲዮ የገባችሁ ናችሁ። በሌሊት ያሁን በአሜሪካን ሀገር ካሜራ ትሰርቃላችሁ። አሜሪካን ሀገር የቢሮ ዕቃ ትሰርቃላችሁ። በአሜሪካን ሀገር ከዚህ በላይ ውርደት ምን አለ? እናንተ አሜሪካን ተቀምጣችሁ ካሜራ የሰረቃችሁ ሀገር ቢሰጣችሁ ምንድን የምታደርጉት ተብሎ እኮ ህዝቡ የሚያወራው እኮ ህዝቡ እኮ መዋሪያ ናችሁ። እንዴት ከረባት አድርጋችሁ ሚዲያ ላይ ወጣችሁ? እኔ አሁን ትላንት ማታ አንዱ ላክልኝ ሀብታሙም እንደዚህ ያለ ብሎ ሲል ሳኩ። በቃ ልበ ደንዳና ያዙ ቆዳ ነው ያላችሁ እናንተ፣ ያዙ ቆዳ ነው ያላችሁ። በእውነት እኔ አልችልም፣ እንደዚህ ተዋርጄ አልወጣም። ለተወሰነ ጊዜ ህዝቡ እስኪረሳ ድረስ እደበቃለሁ። ለዚህ ነው አክቲቪስትና ፖለቲከኛ ቆዳው ያዙ ነው። ይሉንታ የለውም፣ አንገት የለውም፣ አዙሮ አያይም። እና እኔ በጣም ያፈርኩት በእናንተ ነው። ስለዚህ መሳቂያ እኮ ነው። በድል እኮ ተዋርደናል አለ እኮ መንግስቱ ኃይለማርያም። ተንቀናል አለ፣ ተደፍረናል አለ እኮ። ይጥፎ ወይስ እንጥፋል? ወንጌ እኮ ደስ ነው የሚለኝ። ሄድ እንግዲህ አዳምጥ ቁጭ ተጠጣ እና ጠቅላዩ ያሳብዳል አልኩ። ያሳብዳል ያለ እና በጣም ገና ብዙ የሚነገር ነገር አለ። ላይቭ ላይ ነኝ ያለው ስወርድ ልደውል ላይቭ ላይ ነኝ እና አሰቃቂዎች ናችሁ፣ ዘግናኞች ናችሁ። እኔ ያው ለማንኛውም ሀሳባችን እንመጣለን። ሌላ አንዳንድ የምታቀራሩት ነገር አላችሁ። እሱ ነገራቸው ታጥቆ ይመጣል፣ ታጥቆ ይመለሳል ብላል። እንደሚፈራው ዴቫችን እንደ 1992 እሺ ያላችሁትን እሰጣለሁ ብሎ እንዳለ ሸበል ውጊያ ከተጀመረ ምንም እሺ ቢጮህ መንግስት ከበላው የሻዕቢያ ተንኮል ትምህርት ይወስድ ይገባል። አዎ እሱ ነው። ዴቭ ድሮናችን ሰላም ነው ያለው። እኔ የምፈራው ምንድን ነው? ታጥቀህ ትመጣለህ፣ ታጥቀህ ትመለሳለህ። የታጠቀውን አራግፈህ ትመለሳለህ። ይሄ በልምድም ያየነው በረጅም ጊዜ አይተነዋል። በረጅም ጊዜ አይተነዋል ያየነው ጉዳይ ሲሆን፣ ስለዚህ ምንም ችግር የለብንም ስለሱ ጉዳይ። ላይቭ ላይ ነኝ ያለሁት፣ ስወርድ እደውላለሁ። ላይቭ ላይ ነኝ እና እችን አንዴ ላሰማችሁ። መጀመሪያ ከስልካስ አንድ ከታሪክ ተማሩ። ይሄ ከታሪክ መማር ታጥቀህ ትመጣለህ፣ ታጥቀህ ትመለሳለህ ይላል። ይሄ መማር ያለባችሁ ታሪክ ነው። ከህወሓት ተማሩ። ሮኬት ይዞ ሚግ ይዞ ባንኩን ታንኩን ዘርፎ ባልታሰንበት ሰዓት በዚህ ወር ማለት ነው ጥቅምት ጦርነት የከፈተብን ህወሓት ሳንዘጋጅ ጦርነት ከፍቶብን ሳንዘጋጅ ደደቢት ተነስቶ ደደቢት ቀብረነዋል። የትናንትና ታሪክ ነው። ደደቢት ተነስቶ ደደቢት ቀብረነዋል። አቁስለን የሸኘ ነው። አሁን በድጋሚ ይመጣለሁ ካለ ሊያልቅለት ነው የሚመጣው። ጫፍ ጫፍ እያሉ ነው። አሁንም ሊያስፈራሩን ይሞክራሉ። ተዘጋጅተናል፣ ልንመጣ ነው። በምንድን ነው የምትመጣው? በምን ምንድን ነው? አዲስ ነገር ይዘን አዲስ ትጥቅ ይዘን አዲስ ምን አይነት ትጥቅ? እኛ ከታጠቅነው በላይ ምን ትጥቅ ይዛችሁ ነው የምትመጡት? ለአደገና ልንዋጋ ነው አሉ። ህወሓት እየተደራጀ ነው። ሰራዊት አዘጋጅቷል፣ ትጥቅ አዘጋጅቷል፣ ለውጊያ ብቃቱን አዘጋጅቷል። ከዚህ በኋላ መነሻችን ልክ እንደ ፋኖ መነሻችን ጎጃም መድረሻችን 4 ኪሎ እንደሚሉት ህወሓቶች እንደገና ደግሞ መነሻችን ናይ ትግራይ ደደቢት ብሎ አቁሟል። መነሻችን አድዋ መድረሻችን 4 ኪሎ የሚል ትግል እንጀምራለን ብለዋል። ቢንጎ ቢንጎ ነው የምለው። በቃ የኢትዮጵያ ጉልፍ አንዴ ማለት አለባት። የአሁኑ ጉዟችን ብቻችን አይደለም፣ ሻዕቢያን ይዘን እንገባለን ብለዋል። ቢንጎ አሁን ቢንጎ ትላንትና በድብቅ ምንድነው ኦሮሞዎችን እንደምን ብለ እጃችን እናስገባ።
ሚል ወሬ ስታወሩ ሰምቻችኋል መሰለኝ አይደል? እንደዛ ይሰማችሁ ምን ይሰማችሁ? የሆነ ነገር ስለ ኦሮማን ነገር ተናግራችኋል። ኦላ ነው ምናምን ኦላን እናደራጀው፣ ኦላን እንቀፈው፣ ኦላን መሬት ላይ እንስራበት፣ ኦላ ከኛ ጋር እንዲሆን እናድርገው ምናምን ብላችሁ አርጉት። ሌላ ምን የምትፈልጉት አለ? አርጉት። የኢትዮጵያ ትንሳኤዋ ነው እሱ ስታደርጉ። ታጥቀህ ትመጣለህ፣ ፈተህ ትጥቅህ ትመለሳለህ። ከተረፍክ ነው እሱ እድሉ ካለ ነው። አብቹ የተናገረ ለዚህ ነው። ከታሪክ መማር ቢቻል ኖሮ አይማሩም። በድፍን አፍሪካ አይማሩም። የውጭ ዓለም ታሪክ ተዋቸው። የውጭ ሀገር ታሪክ አንብበው አያውቁም፣ ሰምተው አያውቁም። የዓለም ግንዛቤ የላቸውም። መጽሐፍ አያነቡም፣ ልምድ አያውቁም። እሱን ተዋቸው። እሱን አንጥቀስ። ከሀገሪቷን እንነሳ። ተው ከውጭ የትኛውም ዓለም ታጥቆ መጥቶ ስልጣን ላይ የወጣ አገር የለም። ይሄን ስለማታውቁ እሱ አንገባም። በሀገር ውስጥ መንደር መያዝ አትችሉም። መንደር መዝረፍ ካልሆነ መንደር መያዝ አትችሉም። ይኸው ከፋኖ እያየን ያለ ነው። ይሄ ከታሪክ የማትማሩ ከሆነ ተደራጁና ኑ ቢንጎ። ከታሪክ መማር ቢቻል ኖሮ በድፍን አፍሪካ የመሳሪያ አፈሙስ ይዘው መንግስታትን ተቃርነው ተዋግተው አሸንፈው ላሸነፉት ሀገር ልማትና ዲሞክራሲ ያመጣ አንድ ሀገር የለም። አንድ ታጥቆ ይመጣል፣ ታጥቆ ይመለሳል። ቅድም እንዳነሳሁት ኢህአዴግ 17 ዓመት ታግሎ መንግስት ከሆነ በኋላ ለ30 ዓመት ሰላም የነበረበትን ትግራይ ክልል እንኳን ከስንዴ እርዳታ መገላገል አልቻለም። በመሳሪያ የሚመጡ ሰዎች ብዙ ጊዜ ከመሳሪያ ያለፈ ነገር ማሰብ አይችሉም። ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው። በቃ በሚዲያ ከመጣ በሚዲያ ነው የምትወርደው። በመሳሪያ ከመጣ በመሳሪያ ነው የምትወርደው። በራስ መሳሪያ ነው የምትወርደው። ይሄ ልምድ እኮ ማንበብ ትችላላችሁ። በታሪክ የሂትለርን ታሪክ ውሰዱ። ከጀርመን ተነስቶ መላውን ኤሮፕ ይዞ ራሽያን ሳይቀር ሀያል ሀገር ገብቷል። ሌኒንግራድን ይዘዋል፣ ኪየቭን ይዘዋል፣ ዩክሬን ይዘዋል፣ ሁሉ ሀገር ይዘዋል። በመሳሪያ ገባ። በመሳሪያ ነው የወጣው በውርደት። አሁን ግን የህዋት ውርደት ሁለተኛ የሚያደርግባችሁ ሁለተኛ ሙከራ የሞከራችሁ ጊዜ አለቀላችሁ። አሳውም ሞተ ባህሩም ደረቀ የሚባለው ይሄ ነው። ለዚህ የተዘጋጀ ትግራዋይ ያለ ተሰናብተው ውጣ፣ ቤተሰቡን ጫው ብለህ ውጣ። ውርስ ካለ አውርሰህ ተዘጋጅተህ ውጣ። እየነገርኩህ ነው ያሉት እኮ። ለምንድን ነው ይሄን ብለህ? እኔ አም ኦፊሰር ጥሩ አዋጊ ወታደር መኮንን ነኝ። አውቃለሁ፣ ሮድማፑን አውቃለሁ። ምን አለ ፋኖች? ምን አለ ብርሃኑ ነጋ ካለ ትምህርት አይገባን አንማርም አለ። እሱ ካለ ትምህርት አይገባን። ዞሮ እኔ አሁን ዝም ብዬ ግንዛቤውን ልስጣችሁ እንድታውቁት ነው የምላችሁ። እኔ ምንም አታመጡም እኮ ለዚህ እኮ ነው የምለው። ሀሜት ይቻላል በደንብ። ፕሮፌሰሩም እኮ ተመጥራል እየወጣ ከረባት እያደረገ ሀገሪቷ ያለችበት ገንዘብ የላትም። አንዱ ምንድነው ትናንትና ያለው አንድ ፕሮፌሰር ላይ ምናምን ብሎ የአንድ ወር ባጀት ባጀት ሪፖርት አደርጋለሁ። ባድማ ጦርነት ጊዜ ተሳታፊ ነበርኩኝ። እሺ ዴቪዬ፣ በባድማ ጦርነት ጊዜ ተሳታፊ ነበርኩኝ። አስመራ ልንገባ ትንሽ ሲቀረን እንዳትገቡ ተመልሱ ተባለ። ያለን መለስ ነው። ቴንኪው ጎበዝ። ይሄን ጦርነቱ እንደዚህ ነው ያለው። ይሄ ነው አስመራ ልንገባ ጥቂት ቀረን ነው ተመለሱ ያለን መለስ ነው። ይሄንን ኤርትራኖች ጥንቃቄ ያውቃሉ፣ እኛም እናውቃለን። ይሄን ከአንድ ሰዓት በኋላ ያ ሰራዊት የባድማን ጦርነት እንደዛ አፈርድሜ እንዳበላቸው ከአንድ ሰዓት በኋላ አስመራ ቃኘው ስቴሽን ላይ ምሳ ይበሉ ነበር። መለስ ዜናዊ ተመለሷል። ለምን ደም አለ? ምንም ደም ኤርትራ ሻዕቢያ ደም አለብን። የሻዕቢያ ደም ካለብን እንደዚህ ነው የሚያጫውት። ስለዚህ እኛ እናውቀዋለን። ድንጋይ አንዴ ነው የሚመታ፣ ሁለቴ ከመታ ድንጋዩ አንተ ነህ። ስለዚህ ልምዱ አለን። አሁን እንዴት እንደምንጫወት ጨዋታው እንዴት እንደምንጫወት እናውቀዋለን። የአየሩን አለን በደንብ አድርገን። ስለ አየሩ አትጠራጠሩ። የመሬቱ ላይ ከሚገባው በላይ አለ። ከዛ ውጭ አየር ኃይል ጋር ይፈራሉ።
ገዝተናል። ድሮን የምንዋጋው አምርተን ነው። 600 ኪሎ ሜትር የሚበር ድሮን አለን። 1000 ኪሎ ሜትር የሚበር ድሮን አለን። 400 ኪሎ ሜትር የሚበር ድሮን አለን። 200 ኪሎ ሜትር የሚበር ድሮን አለን። በ100 ሜትር የሚበር ድሮን አለን። ለበሚመች መልኩ እንደ ቂቤ ቁጭ እናደርግልሃለን። አንተ ብቻ ወጥተህ ጀነሳይድ በል። አንተ ያንተ ስራ ይሄ ነው፣ ኃላፊነት። ንጹሃን ጀነሳይድ ይሄ መብት ነው። ይሄን አልከለክልም። ከዛ ውጭ ግን መሬት ላይ ያለው ነገር ይዞ መገኘት ነው። አሳያለሁ። እሱ ስለምታየው ነው። ጠቅላዩ የሚነግራችሁ ነገር በሙሉ ነው። ተዘርፈን ነው፣ ተክደን ነው ኤርትራን ለማበልጸግ፣ ኤርትራን አገር ለማድረግ። በእውነት እንገራችሁ ስንት 100 ኪሎ ሜትር አስፋልት ነው የሰራነው ወደ አሰብ። ስንት ሚሊዮን ብር አውጥተን፣ ስንት ክሬን፣ ስንት ማሽን ያመጣ ነው ወደቡን ለማደስ፣ ሪፋይነሪ ለማደስ። ተክደን ነው። የስንት ሚሊዮን ብር ጄኔሬተር ዘን የገባ ነው። አባረውን ነው። እኛ ፍቅር ሰጥተናል፣ ክህደት ሰጥተውናል፣ ተክደናል። ያንንም ለህዝብ ካመጣን እንደገና ካወራ ነው ህዝብ እናጋጫለን። ዝምን በበለ ነው ሚስጥር አድርገን ያዘው። ፈልገን አልጣላንም። እኛ ተክደን ነው። ብዙ መከራ ደርሶብናል። የማይወራ ነገር እንደ መንግስት ለመንግስት ካወራ ነው ህዝብ ከታች ሆኖ ይጣላብናል ብለን ነው ጸጥ ያልነው እኮ። ብሶታችንን እናውራ ካልን እኮ ዳግም እኮ ነው እንደገና ለስድስተኛ ጊዜ እኮ ነው የገደለን ሻዕቢያ። ለስድስተኛ ጊዜ የተገደልነው። እኛ ግን ፍቅር ነው የሰጠነው። እንግባ፣ እንስራ፣ ከተማውም ትለወጥ፣ ሀገሪቷም ትደግ። ደሴት የምትሆን ሀገር ነች። ቱሪስት የምትገባበት ሀገር ነች። ህዝብ መለወጥ የሚችል ሀገር ነው። ህዝቡ ተሰደደ፣ አለቀ፣ ባዶ ከተማ ሆነች። ምንም የለውም አልኩ። ምንም ነገር የላቸውም አልኩ። ስለ ራሳቸው እንኳን ማውራት የማይችሉባቸው እኮ። ስለ ኤርትራ እኮ ማውራት የሚችል ኤርትራዊ የለም እኮ። ፓርላማ የላቸውም፣ መወያየት አይችሉም። ህዝባቸው ተሰዷል፣ ስደተኛ ነው። ይህን ህዝብ እንዴት ነፃ እናውጣው አለ ወጡ። በጣም ጭሶ ፓርቲ የሌለበት ሀገር የሚገርም ፓርቲ ሰው ፓርቲ እንዴት የለውም? አንድ መንደር ውስጥ እኮ እድር አለ እኮ። እድር የሌለው፣ እቁብ የሌለው፣ ፓርቲ የሌለው፣ ፓርላማ የሌለው፣ ሸንጎ የሌለው፣ ካቢኔ የሌለው ሀገር እንዴት ነው እንደ ሀገር አድርገን እኛ ሆነን እኮ ነው። በሌሎች ሀገር እኮ የተፋ ሀገር እኮ ነው። ተተፍቷል እኮ። እንዴ በእውነት እንደ ኤርትራ እኮ መከራ ያየ ህዝብ የለም በዓለም ላይ። እኛውን የእስራኤልን መከራ እናወራለን። ኦፍኮርስ እስራኤላኖች ፈተና አይተዋል፣ መከራ አይተዋል፣ ተሰደዋል፣ አገር አልባ ሆነዋል፣ ተበትነዋል። ግን አንድ ቀን ነቁ፣ አንድ ቀን አወቁ። ሀገር ብለው ሲሉ ግን ተሰብስበው አንድነት ፈርጠው እስራኤልን እንደ አዲስ ፍሮም ስክራች ነው እስራኤል ያደረጓት። እነዚህ መቼ ነው ሰው የምትሉት ኤርትራውያኖች? እንዴ እንደ ሰው አትጠይቁም? 48 ሰዓት ስለ ኢትዮጵያ ፖለቲካ ከምትፈተፍቱ ስለ ራሳችሁ ሁሉና አታወሩም? ምንም እኮ ነው የሌላችሁ። በቃ ባዶ ናችሁ እኮ። ዘመናችሁን፣ ሞታችሁን፣ ቀብራችሁን በሰው ሀገር ያደረጋችሁ እናንተ እኮ ከሞቱት ብቻ ነው የምትበልጡት። መብት የላችሁ፣ ነፃነት የላችሁ፣ ማውራት አትችሉ፣ መደራጀት አትችሉ። ምን ትባላላችሁ እናንተ? እንደ ዘላን አገር መኖር ዛሬ ኡጋንዳ፣ ነገ ኬንያ፣ ከነገ ኢትዮጵያ፣ ከዛ በኋላ ደግሞ ከዘላላ አረብ ሀገር እንዲህ ያላችሁ እንደ ዘላን ትኖራላችሁ። እንደ ሀገር እኮ አላችሁ። ሀገራችሁን ማስጠበቅን ያቃታችሁ ምንም እኮ የላችሁ አላችሁ እኮ ነገራችሁ። ጠቅላይ ሚኒስትር እኮ ነገራችሁ። ምንም እኮ የላቸውም። በእውነት ያሳዝነዋል እኮ። ሂድ እስኪ አብቹ ነገራችሁ። ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። እንዴት አድርጎ ከማን ነው የሚማረው? የእነሱን ዲሞክራሲ እንዳይ መንግስት አይታወቅ፣ ካቢኔ አይታወቅ፣ ፓርቲ አይታወቅ፣ ህገ መንግስት የለ፣ ምርጫ የለ። እዛ ተለጥፎ ስለ ምርጫ መጠየቅ አይገርምም? ግን ምርጫ የሌለበት ተለጥፎ ስለ ምርጫ መጠየቅ ኢትዮጵያ ሲያምርባት አይንም የሚቀላ ህዳሴ ሲያልቅ ምን ያስፈልጋል ህዳሴ ከሰው ያጣላናል የሚል የባህር በር ጥያቄ ሲነሳ
የሚሸማቀቅ የሚያፍር ደፈር ብሎ 130 ሚሊዮን ህዝብ ያስፈልገዋል ለማለት የሚተናነቀው ለኢትዮጵያ ጥቅምና ብልጽግና ከጎኗ መቆም መድከም የማይሻ የማይፈልግ ራሱን እንደ ማንጎ የሚቆጥር ግራዋ ነው። ራሱ ሲጠራ ማንጎ ይበል እንጂ ግራዋ ነው፣ መራር ነው። የኢትዮጵያ ደህንነትና ችግር የማይከፋው ከሆነ ግራዋም አይገልጹም። ግራዋም ለአንዳንድ መድኃኒት ለምንም ጥቅም የሌለው። ለዚህ ነው የኢትዮጵያ አክቲቪስትና ፖለቲከኞች ግራዋዎች ናቸው የሚላቸው። ይህን ሀቅ ነው መቀበል ያቃተ። ይህን እውነት ነው ያየው ማውራት ያቃተ። ቅጥረኛ ስትሆን ጆተኒ ነው የምትሆነው። በገባልህ ልክ ነው የምታወራው። በከተቱልህ ገንዘብ ልክ ነው። ስብዕና አይኖርህም። እውነት መናገር አትችልም። ይሄ የምነግርህ እውነት ነው። ወጣት ተሰደደባት እያልኩ ነው ያለሁት እኔ። ሀገር አልባ ሆነ ኤርትራዊ ነፃ እናውጣቸው እያልኩ ነው እኔ። የት ነው የምታወራልኝ? አያሳዝኑም ኤርትራውያኖች? እንዲሁ ይሄ አይሆንም፣ ይሄ አይሆንም፣ ይሄ አይሆንም። ነፃ እናውጣቸው። እነዚህ ሰዎች ጥቂት ሰዎች ናቸው ያዟቸው። ነፃ ከወጡ ደግሞ በደንብ ማድረግ የሚችሉ ናቸው። ህዝባቸው ተበትኗል። ህዝባቸው ሰላም አጥቷል። የሚያሳዝን ህዝብ ነው ያለው ዛሬ። ኤርትራዊ ኢትዮጵያ ውስጥ የሚኖር ኤርትራዊ በሰላም የሚኖር እንዳይመስልህ። እንቅልፍ አይተኛም። ነገ አፈሳለ፣ ከነገ ወዲያ አፈሳለ። ጠራርጎ ሊያስወጡን ነው፣ መጠለያ ሊያስገቡን ነው፣ ካምፕ ሊያስገቡን ነው፣ ሊያባሩን ነው። 48 ሰዓት አይተኙም። እመነኝ። ይሄንን አይምሰልህ። ቺቺኒያ ገብቶ ስለጨፈረ አይምሰልህ። ፍየል ቤት ገብቶ ስላቅራራ እንዳይመስልህ። የቆቅ ኑሮ ነው የሚኖሩት፣ የቆቅ ኑሮ። ይሄ ህይወት ነው ኡጋንዳ የሚጠብቃቸው የሚኖሩት ኤርትራውያኖች። እነሱን ነፃ እናውጣንም ብልህ እኔ እንዴ እሬቶች ናቸው። ቴንኮሪት ይገልጻቸዋል። የት ፊት ነው ፖለቲካውን ልታሽኮረኩር የምትፈልገው? ተወደደም ተጠላም የወደብ ጉዳይ የህሊና ጉዳይ ነው ብለዋል። የበረዋት የህሊና ጉዳይ። ፓለስቲኒን እያየ ስለማገዝ ያወራል። ማንም ውጊያው አየዋለ ከመጣ ይልሃል። ከመጣ ውጊያው በደንብ አድርገህ በሚገባ ቋንቋ እናጫውታለን። በምትፈልገው ቋንቋ ለማጫወት ግን ከሌሎች ሀገራቶች ተማሩ። ትዋረዳላችሁ እያለ ነው ያለው። ይኸውልህ አዳምጥ። ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ይሄ እኮ ምንም እኮ አያነጋግርም። እኔ እኮ ለምንድን ነው በዚህ ጊዜ የምንፈጀው ነው? ምንም እኮ አያነጋግርም። ይሄ ቢንጎ ነው የምንለው። ከጀመራችሁ አንጀምርም። እኛ አንፈልግም ጦርነት። እኛ ጦርነትን አስከፊነት ስለምናውቅ ነው። ከተጀመረ ግን ቢንጎ ነው የምለው። ግልጽ ነው ጦርነት፣ ግልጽ ነው። ምንም አያነጋግርም። ዋጋ ልትከፍል ካልሆነ በስተቀር ምንም ነገር የምታመጣት ድል የለችም። የሚያዋጣ እዛችሁ አየር ላይ ቆመ ፖለቲካና ሀሜትህን ማውራት ብቻ ነው። ወደ መሬት ከወረድክ ግን እመኔ ዋጋ ትከፍላለህ። ወደ መሬት ከወረድክ ዋጋ ነው የምትከፍለው። ግልጽ ነው እየነገረን ያለው። ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ የያ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኒን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነው። አያዋጣም። ከነ እንኩሮ ተማሩ። እንኩሮ ነው መሳይ። እዚህ ቁጭ ብሎ አማራው ገሰገሰ፣ ገባ፣ ክፍለ ጦር ደመሰሰ፣ እንደዚህ ይላል። አይዋጋም እሱ። የስንት የአማራ ንጹሐን ደም አለቀ። ተውት እሱን። ፋኖና ፋኖ ይነጋገዱ ጀመረ። እና ሀብታሙ እኮ የራሳቸው ፋኖ አላቸው። ታውቃላችሁ? የራሳቸው ፋኖ አላቸው። መሳይ የራሱ ፋኖ አለው። ሻዕቢያ የራሱ ፋኖ አለው። ህወሓት የራሱ ፋኖ። ለዚህ ነው አመራሮቹ እዛ መሬት ላይ የሚገዳደሉት። ዘመነ አርበኛ አበበን ይገለዋል። ማስረሻ ሰጤ አስረስ ማረን ይገለዋል። እዛው ነው እኮ የሚገዳደሉት ያሉት እኮ። አገዳዳዩ የት ነው ያለው? ዲያስፖራ ነው፣ ውጭ ሀገር ነው ያለው። ለዚህ እኮ ነው ባህር ዳር ገቡ እኮ አሰማም አትገባም። ይሄን አሰማም። አዝዞ ገቡ አሰማም። አዲስ አበባ ተውት፣ እሱ ተውት። እዛ ተገባ ባህር ዳር እኮ አሰማም። ስለ ባህር ዳር ሙሪ እንኳን አሰማም።
ባህር ዳር ዙሪያ ይሏል። ዙሪያ ያለው እኮ ልክ ዙ ብሎ ሳይጨርስ እኮ አልቋል፣ ሄደዋል። በቃ የሉም፣ በቃ ተሸኝተዋል በሙሉ። አዋጊዎቹ ውጭ ናቸው ያሉት፣ ግን አይገቡም፣ እዛ አይዋጉም። ሰውየው ሲነግር ሂሳብ ነው የሚሰጥህ እኮ፣ ስሌት ነው የሚነግር። ከገባህ አንተ አይገባህም። በጥላቻ ብቻ ስላወራ ፖለቲካ ሰራዊት አይደለም፣ ዋጋ ያስከፍልክ ነው ያለው። ግመሉ ይሄዳል ውሻው የሚጮህ ብለዋል። እየሄዱ ነው እነሱ ያሉት፣ አንተ ነው የምትጮኸው ያለው። ስለ ምርጫ ታወራላችሁ፣ ምርጫው ምናምን። ስለ ኢትዮጵያ ምርጫ አስበው ሻቢያ ሲያወራ፣ ህግደፎች ስለ ኢትዮጵያ ምርጫ ሲያወሩ ምን አግብቶ። ምርጫ ማለት ምን እንደሆነ ታውቁታላችሁ እናንተ? እንዴት ነው ሻቢያ ስለ ኢትዮጵያ ምርጫ የሚያወራው? ተውት ሻቢያ። ህወሓት እንዴት ስለ ምርጫ ያወራል? ህወሓት በየትኛው ሞራላችሁ? በጦርነት ውስጥ ምርጫ እንዳካሄድን ታውቃላችሁ? በኮቪድ ውስጥ ምርጫ ያካሄድን ሰዎች ነው። በኮቪድ ዓለም በተጨነቀበት ሰዓት እኛ ምርጫ አካሄደናል። ታውቃለህ? ሄደህ አታውቅም? አታውቁም? ይሄን ታሪክ ልመልስላችሁ፣ ቪዲዮ ላምጣላችሁ። ኮሪ እድሜና ጤና ይስጥልኝ፣ ልጆች ይባረኩ። እኔም ከአንተ ጋር አሰብ እኖራለሁ። ቴንክ ዩ። ይሄ የታየ ነገር ነው፣ ወሬ አይደለም። ሐቁን ነው የምነግርህ ያለሁት። የመረዋጡ ይሄንን አንተ አለ የምታስቆመው። ከምርጫው በፊት አመፅ እናስነሳ። የምን አመፅ ነው የምታስነሳው? የምን አመፅ? ሚዲያውን የምን ሚዲያ ትቆጣጠራለህ? ምን በምን ነው የምትቆጣጠረው ሚዲያውን? ዛሬ በደንብ አድርጌ ላስገባላችሁ ነው የመጣሁት። በደንብ ተዘጋጅቼ ነው የመጣሁት። ሜን ፖይንቶችን ነው ያመጣሁላችሁ ዛሬ። ይሄ እንድታውቁት ነው። በደንብ ስሙት። የከፈልነውን ዋጋ ያደረግነውን የትዕግስታችንን ጥግ አዳምጡ። ያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። ይሄ ነው ቅድም የነገርኩት። ኢሱዬ ጭሱዬ እኔ እናንተን እኮ የሚያስማማን አሰብ ነው። እኔ እናንተን እኮ የኤርትራን ህዝብና የኢትዮጵያን ህዝብ አንድ የሚያደርገው አሰብ ነው። ኢሱ ጭሱ ብሎ ቅፍ አድርጎት ስንት ሺህ ሰው ባለበት ሚሊኒየም አዳራሽ በደንብ አስጨፍረን ከዛም አልበረን እያዞርን አገሪቷን ያሳየነው እኮ መከላከያ ሚኒስትር ቋስ ጎብስተናል። መከላከያ ሚኒስትር ነው እኮ መከላከያ። ግን አሰብ ባዶ መሆኗ ሰው አልባ እንደሆነች አሰብን አስከትሎ ያሉ ሀገሮች እንደፈረሱ በሙሉ ነው የተናገርነው። ቡሬ ፈረሰ፣ ማንዳ ፈረሰ፣ ኪሎማ ፈረሰ፣ ካሌብ ፈረሰ። አሰብም ከስንት መቶ ሺህ ሰው 3000 ሰው እንኳን የለም አሰብ ነዋሪ። ትሪ ቤድሩም ቤት ከፍተህ ትገባለህ። ቤቱ ህንፃው በሩ ተከፍቶ ቁጭ ብሏል ያለው ሰው ተሰደደ። ይሄ አሰብ ላይ ያለው ነገር ሳንጨርስ ምጽዋ ተደገመ። ምጽዋ ሰው የለም አሁን አሰብ ሆነ ምጽዋ። አንድም ሰው የለም ምጽዋ። መች በምጽዋ ቢቆም ጥሩ ነበር። አስመራም ተደገመ። ቦርድ ላይ ያገኙትን እየገደሏቸው ነው። ሰው ሁሉ ልውጣ ነው የሚለው። ይሄ እንዳይመጣ ነበር። ኢሱዬ ጭሱዬ፣ እኛም ከጀርባችን ኢሱ ጭሱ ፎቶ እኮ አለ አሁን ማለት ነው። ኢሱዬ ጭሱዬ፣ አዎ ፎቶ እዚያ ምን አለው? ምን አዲስ ነገር? ትናንትና ወሬ ምን ታወራልኛለህ ያለው አይደል? እንደዚህ ማስረጃና መረጃ እንደዚህ እኮ የታገልኩላችሁ ነው። አያችሁ አንበሶቹ፣ እንደዚህ እኮ የታገልኩት ነው። እንደዚህ ለታሪክ አስቀምጬዋለሁ። ይሄን ለታሪክ ምን ያክል ዋጋ እንደከፈልኩለት ለኤርትራ ህዝብ፣ ለኤርትራ ሀገር። ይሄው ልጅ ጋር ሁለት ጀግኖች ብዬ እንደምታወራው በጣም ብዙ ስንካለመን እስከ መጨረሻው ድረስ ሄድን። በዚህ ሲያስፈራራን፣ በዚህ ሲክደን፣ በዚህ ሀብታችን ሲወርስብን፣ በዚህ መንገዳችን፣ በዚህ ጭራሽ ሲያስፈራራን፣ ይባስ ብሎ ፋኖን አደራጅቶ የኢትዮጵያ መንግስቱ ጉልኝ ብሎ መሳሪያ ሰጥቶ አስታጥቆ ላከ። አዋጊዎቹን የሻዕቢያ ወታደሮች አሉ። ይባስ ብሎ መጀመሪያ ሸኔን ሞከረ። ሸኔን አደራጅቶ መሳሪያ ሰጥቶ ውጉ መንግስት ብሎ ላከ። ዝም አልነው። ፋኖን ላከ። ዝም አልነው። በትግራይ ውስጥ ተፈጠረ። ዝም አልን። አሁንም የህወሓት አካሄድ
መጥፎ ስለነበር ህዋትን መከር ነው ተብለን አልሰማም። ህዋት እብሪት ስለነበራቸው ደማቸው የኤርትራ ደም ስለነበር አመራሮቹ እና አባባዎቹ አሁን የሉም። አባዎቹ ስለነበሩ ጋር እሺ ምንድነው የምትፈልጉት? ኢትዮጵያን ካልበተንኳት አይሆንም። እንዴት አይነ ያየ ህዳሴ ግድብ ትገድባላችሁ? እንዴት አይነ ያየ ረዳጅ ታወጣላችሁ? እንዴት አይነ ያየ እንደዚህ ኢትዮጵያ ስታድጋ ያለው ኢትዮጵያ ማጥፋት አለብኝ አለ። አሁን በቃ አሁን እንፋታለን በቃ እንጂ ጭሱዬ ብለን ቅፋርናል። ለፓርላማ ያስገባነው እሱም እኮ ይላል እኮ ይኸውልህ አዳምጥ ቢል የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። ነበሩ። የመጀመሪያው ስብሰባ አሰብ ነው የሚለው አሰብ ነው እሳቸው ባሉበት ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። ለህዝብ በሚገባው ልክ ይሄን ያለው ከኢሱ ጋር የምንካፈለው አሰብ ነው። አዎ እሱም ቆሞ አዎ ጃኑ አልብሰነው ከቆርሰንለት አክብረ ነው። ይሄ ሁሉ መንጋ ዛሬ ተቃዋሚ የሆነ እዚህ አፍን የምትከፍተው በሙሉ ለአጭን የምታዝረከረው በሙሉ ብለህ አዳራሽ ሙሉ ታጨብጭበ አክቲቪስት ፖለቲከኛ ሁሉ ሰው ብለህ መች በዚህ አቆም። ገባን እኮ አስመራ ፈንድሻ እየተረጨልን ገባን አስመራ ገባን እኮ እያንዳንድሽ ይወጣሽ ደስታሽን ገለጽሽ። መካዳችን ብንነግር ግን ታኮርፋለህ። አጠገብ ያለውን ኤርትራዊ ትጣላለህ። ዝም እንበል ብለን ዚፕ አድርገን በደላችን ይዘን ቁጫል። ትላንት እኮ ቢመረው ነው በኮንስትራክሽን የተካርነውን በመንገድ የተካርነውን በጀር የተካርነውን አውቶ የተናገሩ እኮ ትላንት ቢጨቀው ነው እንጂ እኮ ያወራም ነበር እኮ። ዝም ብለናል። ቂም ላለማስፋት ጸብ ላለማስፋት ነው ዝም ያለው እንጂ ሐቁ ሳይሆን ቀርቶ መሰለ እንዴ ምድር ቅንቅናም ዛሬ ይወጣ ትላንት እንዲህ ትል ነበር ዛሬ እንደዚህ ሄድ ባንዳ በሙሉ ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየሁ በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ ነው ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና ምን እዚህ ውስጥ ነው ባህር አቋቁመን ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የተከበሩ እንዳነሱት ከኤርትራ ይቅርታ ብቻ ያቋረጥኩ ማን ነበር መሆኑ በህዋት 27 ዓመት ዘመን አሰብ ብሎ ለማውራት መብት ያለው? ግጥም እንኳን የተዘፈነ ግጥም ላይ አሰብ ካለ አውጥተን ብዘፈን እንኳን አሰብ ብለን ልጠይቅና ሁላችንም ግን ህመም ነበርብን። እኔ ስለ አሰብ አስታውሳለሁኝ አንድ ስብሰባ ላይ ተገኝቼ ነበር። አሰብ ስለነበርኩኝ ስለ አሰብ አወራሁ። በሚቀጥለው ቀን ቢሮ ደህንነቶች መጡ። ማን አንተ ከጎረቤት ሀገር ጋር ጦርነት ተፈጥሯል? ምን ማለት ነው? ምን ብለን ያልኩህ አለኝ። ምንድን ነው ያልኩት አልኩት።
ያኔ ደፋር ነበርኩ እንዳሁኑ አለው የተናገርከውን ታውቀው አዎ የባህር በራችን ጉዳይ ብዬ ነው የጠየቅኩ አልኩት ሁለት ደህንነቶች ናቸው ቢሮዬ ነው የወጡት አሁን ትተናል አለኝ ከዛሬ ጀምሮ ግን በዚህ ጉዳይ ላይ የሁለት አገራቶች መካከል ጦርነት የሚፈጥር ጉዳይ እንዳታነሳለኝ እንዲህ ብሎ ቃል በቃል ነው እኔ የገጠመኝን ነው የምነግርህ ማን ወንድ ነው ደፍሮ አሰብ የሚል ስም የሚጠራ በመለስ ዘመናዊ ጊዜ አልነበረም ዛሬ ወቅት በፈለገው ጊዜ መሰረቃችን መዘረፋችንን ስናቅ ወደባችን ብለን ጠየቅን አይደለም ስትሉ ማስረጃ የለም ፊርማ የለ ፓርላማ የለ የተወያየ የለ የፈረመ የለ በስጦታ የተሰጠው ነው እኛ እኮ አናወራም ብለን ነው ብዙ የሚቀሰቅሱ ነገሮች አሉ ወደ ሱዳን እኮ በስጦታ የተሰጡ መሬቶች አሉ ህወሓት የሰጠው ታውቃላችሁ ይሄን ህወሓት ለሱዳን የሰጠው ስለገቡ ብቻ 83 መንገድ ከፍቶ ስላስገባቸው ብቻ ለሱዳን የሰጠው መሬት አለን ታውቃላችሁ ይሄን እናውራ እንደገና ሱዳን ጋር ጦርነት ተፈጥራለን ዝም ብለን ነው አይታሰብ ነበር እንኳን መጠየቅ ቴንኪው አመሰግናለሁ ስለዚህ ይሄን ነው ያለው ወቅቱ በፈለገበት በፈቀደ ሰዓት ዛሬ መጣ በብታችን ጠይቅ ንብረታችን ጠይቀናል ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር እንናገር ነበር ያኔ መደመጥ አንችልም ከጀመርንበት ቀን አንስቶ ግን ንግግሩ አለ ያ ንግግር ግን ሰላማዊ መሆን አለበት የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ጠግነን ነበር ከጠገን በኋላ ችግር አለብን ፖርቱ ተዳክሟል አሉ አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ነው ያስረሳዋል እንደዛ አይደለም ታሪኩ ስለማንናገረው ነው መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄነሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ ያኔ ነው የገባን ይሄ ነገር ለከተስፋ የለውም የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው አሰብ ሲሄድ የአሰብ ከተማ ቅድም ብያችኋለሁ ኢትዮጵያ ውስጥ የቤት ችግር አለ 1.5 ሚሊዮን ቤት መገንባት አለብን ብያችኋለሁ አሰብ ሲሄድ ቤት አለ በር አለ ሰው የለም ይሄ ወተኛ ታሪክ ነው ይሄንን ከተማ መልሰን ህይወት እንስጠው ስራ ነው የሚያመጣለት የሚል በየጊዜው ተነጋግረናል ሁሉም ኢንቮይ የሚሄደው ተወያይቶበታል በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩ እሱ ቀርቶ የከፈትናቸው ወደቦች ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ ታስታውሱ ከሆነ የተዘጉት አሁን አይደለም እናንተ ችግር እንዳለ ሳትሰሙ ነው የተዘጉት ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ ለቻይና ለራሻ ለአውሮፓ ለአፍሪካ አሁን በተከበረው ምክር ቤት መግለጽ ፈልጎ ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን ያንተን ጥላቻ አዛዝ አስቀምጠው የምነግርህ እውነት ነው ይሄ ሀቅ ነው ያለፈው ሁሉ ነገር አይነገርም ከነገርናችሁ በጣም ብዙ የሚያቆስል ነገር አለ ከነገርናችሁ የዘመኑ አክቲቪስት ሆን ማለት ነው የዘመኑ አክቲቪስት አይታችኋል አርስት ቡም አርጎ ጽፎ ህዝብን ማጮ ቪው እንዲያገኝ እኛ አይደለም የባልና ሚስት ሚስጥር እኮ እዛው ላይ ነው የሚቆረው ጎረቤት ሲመጣ እኮ ያቆማሉ ጸብ እንኳን ከነበረ እንግዳ ከመጣ ጸጥ ይላሉ ለምን ሚስጥራችሁ እንዳይወጣ ይሄኛም እንደዚህ ብለን ይቻል ነው 7 የመከራ የሚስጥር ዘመን አሳልፈናል የማንም ዩቲዩበር መጫወቻ ሆነን አሳልፈናል ግን ብዙ ጉድ ቸልበናል ብዙ ጉድ ደሞ ይዘናል የማይወራ እንኳን አሰብ ኢትዮጵያ ብለህ ካልክ እንኳን ይደፋ ነበር በ27 ዓመት ቆይታ
ዛሬ ነው አፍን ከፍተህ የትኛው ኦሮሞ ነው ኦሮሞ ህፃን ሲታገል የምናውቀውኛ? በወያኔ ዘመን ነበር 27 ዓመት ነበር። የትኛው ወንድ አማራ ነው እኔ ጎጃሜ ነኝ ጎንደሬ ነኝ የሚል ነበር? ስለ አማራ ነፃነት ጫካ የሚገባ አይደለም እኮ ተው፣ ጫካ የሚገባ ነበር ወይ? ወፍ የለም። እድሜ ለዚህ መንግስት። አፍንም ክፈት አለ፣ ብትፈልግም ጨው አለ፣ እንደፈለግኩ ነው ያለ። የምትሄድበትን መንገድ ስለለካውና ስላወቀው ነው። ከዛች መንገድ ውጭ አልታልፍም። ስለዚህ ልቀቀዋለ። ዲሞክራሲ ይለማመዳል። ያ ዲሞክራሲ መለማመድ ግን የሚገርም ነገር ራስን እየገደለ መጣ። ቆም ብለህ ብታስብና ራስን ብታቅ ባዶነትን ታውቀዋለህ። ባክባይተርስ ትባላለህ። የሐሜተኛ ፖለቲከኛ ትባላለህ። ይሄ ነው። ይሄን አዳምጥ። ይሄ ነው ጠቅላዩ ቃል በቃል የሚነገር ነው ማሰማ እንዲገባ ነው ማሰማ። ይሄን ሻዕቢያ በኢትዮጵያ ላይ ያለ ምርጫ እንዳይካሄድ ኤርትራውያኖች ካምፔን አደረጉ። ምን አግብቶ በኢትዮጵያ ምርጫ ጉዳይ ላይ አባይ መጀመሪያ አስመራ ግባና እድር አቋቁም። ፓርላማ ይቅርብ፣ ካቢኔም ይቅርብ። ኤርትራዊ ስማ አዳምጥ። ይግደፍ የምትባሉ አስቡ። እኔ ይግደፍ አሁን ንግግሩም ጠፋኝ። አንዱ ትናንትና ዳዊት ኤርትራዊ አትበላለኝ ይግደፍ ብላችሁ ምናምን እንዴ ምን ይግደፍም አልኩ፣ ሻዕቢያም አልኩ፣ ጀባም አልኩ፣ ምንም አልኩ። ያው ነው ለኔ እኮ። ድምጻችሁን አሰሙ፣ ለነጻነታችሁ ታገሉ፣ እድር መስርቱ፣ እቁም መስርቱ፣ ፓርላማ ቢቀር ካቢኔ መስርቱ። ውጡ ከኢትዮጵያ ፖለቲካ ውስጥ። በየእንግሊዝ ሀገር በየአሜሪካን ሀገር የኢትዮጵያን ልብስ ለብሰ ባንዲራ ውለብልበል ልሙጥ ባንዲራ ይዘ አማራ ጄኖሳይድ በሙሉ አውቃቸው እናንተ ናችሁ። በሙሉ ሻዕቢያዎች ናችሁ። በየትኛውም እንግሊዝ ሀገር ብትጮፉ እናንተ ናችሁ። አሜሪካን ብትጮፉ በሙሉ ሻዕቢያዎች ናችሁ። ይሄ ነው አንዱ የትግላችሁ ስልት። በዚህ የተጨበጨበላችሁ ማፊያዎች ናችሁ እናንተ። አሁን ደግሞ አዲስ መመሪያ ምርጫው እንዳይካሄድ በየሀገሩ በሰላማዊ ሰልፍ በተቃውሞ ሰልፍ በጥብጡታ አላችሁ። በጥብጡታ ለምን ቪምቱ አደፉም? ለምን አትንደባለሉም? ምን ታመጣለህ? ግመሉ እኮ እየሄደ ነው ያለው፣ ውሻው ነው እንጂ የሚጮኸው። ቅንቅኖች ናችሁ ብለናችኋል እኮ እኛ ድሮ። ምርጫው ይካሄዳል። ወደድኩም ጠላህ ማለት ነው። የተሰባጠሩ ስለሆኑ ያለም ምርጫ አማራን ሲያይ ደሙ የሚፈላ ይሄ አዲሱ ፖለቲካ ነው። አዲሱ ፖለቲካ ነው። ይሄ እዚህ ላይ ተመልሼ ልምጣበት። ይሄን ላስቀጥላለን። ለመቀጠል እነሱ ሱፋቸው ስላልታ ይሄ እዚህ ላይ ልምጣ መጀመሪያ። እዚህ ላይ ልምጣ መጀመሪያ። እዛኛው ላይ መልስበታል። አሁን አዲሱ ያለው ፖለቲካ የኦሮሞና አማራን የማጣላት ፖለቲካ አዲስ ገና የተበሰለ ነው። እሱ ላይ እመጣበታለሁ። ከዛ የተጀመረ ስለ ምርጫው እና ምርጫውን አሁን የመጨረሻ ጽንፈኞች አንድ እድል ነው ያለቻቸው። እቺ ምርጫ ከተካሄደች ከፖለቲካ ላይ ይወጣሉ። ብቻ ምርጫው ከተካሄደ አሁን ምርጫው እንዲራዘም፣ ምርጫው እንዳይካሄድ፣ ምርጫውን ዓለም አቀፍ ዕውቅና እንዳይኖረው ነው የሚሰራ ያለው። ፖለቲካቸው እየሰማው ነው ያለው። ብዙም ስብሰባ ሰማቸዋለሁ ሲያወሩ። ተደብቀን እንገባለን። አንደኛ ዘርዛሎች ናቸው፣ ደግሞ ሚስጥርም የላቸውም። ምንም እንሰማቸዋለን ያለው እንደሚሉ። ወደድክም ጠላ ምርጫው ይካሄዳል። ነግሬ ያለው ቅድም በኮቪድ ዘመን ምርጫ አካሂደናል። ከህወሓት ጋር እየተዋጋ ምርጫ አካሂደናል። እንኳን አሁን በዚህ ዘመን ይቀርናል። አትጠራጠሩ። ይሄን አንተ ቆመህ እዛ ጋር ከረባት አድርገህ መግለጫ ስለሰጠ ኢንተርቪው ዩቲዩብ ላይ ስላወራ ኖ ዌይ 130 ሚሊዮን ህዝብ ያላት አገር ላይ ጥቂት ኮኮሮሾች የዚህ ነው ጭቅላ አታውቁትም። ሳይለንስ ማጆሪቲው ምን ያክል ስራ መሬት የተሰራው አታውቁትም። ለዚህ ነው ጠቅላይ ሚኒስትር ወደድክም ጠላህም ይላል። እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ደግሞ ሞኞች ናቸው። እንደዛ አይደለም። ምርጫ ይካሄዳል። ሰማለሁ አንዳንዶች 30 ዓመት በኢትዮጵያ ፖለቲካ ተሳትፎ የማያውቁ እኛ እድል ሰጠናቸው ከገቡ በኋላ ምርጫ እንደማይደረግ የሚያስቡ እንዳሉ እናውቃለን። ወደ መጡበት ይመለሳሉ እንጂ ምርጫው ይቀጥላል። ኢትዮጵያ ትቀጥላለች ማለት ነው። ይንጠባጠባል፣ እኛ እንቀጥላለን። ለመቀጠል ደግሞ የማንም ይሁንታ አያስፈልገንም። በቂ አቅም አለን። እንትን ቦታ ወረዳ ላይ 3 ሽፍታ ስላለ ምርጫ አይካሄድም። እዛ ቦታ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ምናምን ብሎ የሚያስቡ ሰዎች አሉ። ምርጫ ይደረጋል እና ምርጫ ሳይደረግ ቀርቶ በማግስቱ ለጅትሜት ያለ መንግስት የሽግግር መንግስት እንላለን ብለው
የሚቃዡ ቅዠታሞች አሉ። ግን እንደዛ አይደለም። ምርጫ ይካሄዳል። ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ። ምርጫ ለማድረግ እንኳን ዘንድሮ ባለፈው ምርጫ አካሄደናል እኮ እየተዋጋን እንኳን በባለፈው ምርጫ በ92 እኮ ኤርትራ ጋር እየተዋጋ ምርጫ አካሄደናል። እና ምን ለምርጫ ደግሞ ይሄ ሁሉ ልማትም ቢያለማ መንግስት አሁን ለምርጫ ይቸገራል። እና እንደዛ አታስቡ፣ አትሞኙ፣ አትሸወዱ። ጠንከር ብላችሁ ወደ ምርጫ ግቡ። ደግሞ እንድታሸንፉ እንዲቀናችሁም ደግሞ ምኞቴ ነው። በተቻለ መጠን የኛ ፓርቲ አባላት ግን የዘንድሮ ምርጫ ዴሞክራሲያዊ እንዲሆን ብቻ ሳይሆን ልዩ ልዩ ድምጾች እንዲሰሙ በኃላፊነት እንሰራለን። እኛ የጠቅሎ የመውሰድ ፍላጎት እኛ ጋር የለም። በመደመር ነው ሁሉ ነገር የሚሆነው፣ ፓርላማውም ካቢኔው ማለት ነው። እርግጠኛ ሆኜ የምነግራችሁ 6ኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው። ድፍን ኢትዮጵያ ሕዝብ ያውቀዋል። 7ኛው ደግሞ ይሻላል። ይሄ ምክር ቤትም አሁን ያለው መልክ አይኖረውም ብዬ ነው ያስባለሁ። ብዙ ድምጾች የሚገቡበት እንደሚሆን ተስፋ አደርጋለሁ። ያ ያስፈልጋል። ዴሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምጽ ለመስማት ኦፕን መሆን አለብን። እንደ መንግስትም እንደ ፓርቲም አማራጭ ድምጾች የሌሉበት ምክር ቤት አይፈይድም፣ አይጠቅመንም። በዛ አጋጣሚ ልንገራችሁ፣ ይሄ ምርጫ ለዓለም ህዝብ ራሱ ተሞክሮ እንዲሆን ተብሎ አንድ ድብቅ ስብሰባ ነው ነገራችሁ። ከተቀየሙኝ እንግዲህ ባለስልጣኖች ይቀየሙ፣ ግን ለእናንተ ሚስጥሩ ልንገራችሁ። ከተቀየሙ የሚቀየሙ በድብቅ የወጣ ስብሰባ ሚስጥር ነው፣ ለእናንተ ልንገራችሁ። ዓለም አቀፍ ትምህርት ዓለም ሀገራቶች እንዲያገኙ በሚባል አንድ ኮሚቴ ለመላው ዓለም ወኪሎች ደብዳቤ ልኳል። የአፍሪካ መሪዎች አይቀሩም፣ የአፍሪካ ታዛቢ በሙሉ አይቀርም። የዓለም ታዛቢ ለአውሮፓ ሀገሮች፣ ለኤሽያ ሀገሮች፣ ለአሜሪካ፣ ለካናዳ ኤቭሪዌር ተልኳል። ታዛቢዎቻቸው እንዲሉ ማንም አገባ አላደረገውም። ለመጀመሪያ ኢትዮጵያ ልታደርገው ነው። ይህን ታሪክ ልሰራ ነው። ለማየት ያብቃችሁ። ምርጫው ላይ የዓለም ታዛቢ ብቻ ሁሉ ነው ያለው እንዳለ ነው ያለው። ለወሬ እንኳን እንዳትመቹ፣ ነገ ተወዳዳሪ በሌለበት አሸነፍን ተሸነፍን እንዳትሉ መንግስት ይንቀርሙ ሰጥቷል። አይደለም ነገ ብታወራው እንዴ እኛ ነበር እኮ የሚል እኛ አይተን ነበር ታዝበን ቆጥረን ይላል። ለፖለቲካ እንኳን እንዳትመቹ አድርጎ ነው መንግስት የቆለፈባችሁ። እመነኝ። ይልቁኑ ላውንደሪ ሳታስገባ ሳታጥብ የሰቀልከውን ኮት አውልቅና ላውንደሪ አስገባና ሸሚዙን ላያችሁ ላይ ቆሽሿል፣ ከረባቱም ላያችሁ ላይ ቆሽሿል። ቀይሩ፣ አዲስ ሸሚዝ አዲስ ከረባት አርጉና ውጡ። ተዘጋጅ ለምርጫው። የሚያስቆሙ ኃይል የለም። በቃ ጌም ኦቨር። ይሄን ስነግርህ አውቃለሁ፣ እንደሚሰማህ አውቃለሁ፣ እንደምትበሳጭ አውቃለሁ። መብት ነው። ግን ይሄን የምነግርህ ስለሚሆን ነው የምነግርህ። ይሄን ሰርቷል፣ ስራው ይሰራዋል ከልብ ማን እንደልብ ይል ነበር ያኔ። ዛሬ በጠስ ነው ታሪክ። ዛሬ ይህን ፐርፐዝሊ የቆረጥኩ እያመጣው ማሳያችሁ ምክንያት ስላለኝ ነው። ሰንኮፋቸው መውጣት አለበት። ዛሬ እያንዳንዷ በተወራው ወሬ ላይ መልስ ልሰጥ ነው የወጣሁት። ገና ነው ገና። አሁን 10 ቀን ጉባኤ አለ። ኮንቲኒዩስሊ ፍሮም ቱዴይ ለሚቀጥለው 10 ቀን ትልቅ ጉባኤ አለ። በዛ ጉባኤ ደግሞ ያለው ደግሞ እነግርሃለሁ። ሺህ ሐሜት፣ ሺህ አሉባልታ በማይበጥስ መልኩ አስተማማኝ ነገር ጠብቁ። 10 ቀን በኋላ ይሄ ነው ብለውናል። እንዴት ነው ዞሮ እዚህ እንደመጡ ባይገባ ይሄ ኤርትራውያኖች ነው በሁለት ካባ ለብሰው የገቡ ናቸው። ፓርላማ ላይ ሸንጎ ላይ በሙሉ ወራቸው ስለ ኤርትራ ነው የሚያወሩት። ለምሳሌ ዶክተር ደሳለኝ እንደ ፓርላማ አማራ ወክሎ ሲገባ የአማራ ችግሩ ምንድን ነው? መቼ ነው ለአማራው ጤና ጣቢያ ትምህርት ቤቱ እንዴት ነው የሚከፈትለት? መንገዱ እንዴት ነው የሚከፈትለት? ቤት በኩል ይሄ ነው የሚጠበቅ የነበረው ከሱ። የጠየቁ ጥያቄ ምንድን ነው? የሻቢያ ተላላኪ መሆናቸው ፖለቲከኞቹ ያስመሰከረውና ያሳበቀው ትላንት ዶክተር ደሳለኝ አሳበቀ። ምንድን ነው ያለው? አሰብን አትንኩታል። ታዲያ ለምንድን ነው የምፋለመው? እኔ ኮሪያ ወጥቼ የምልፈልገው አሰብ አሁን ፖለቲካ ለማዞር ነው እንጂ ፖለቲካ ለመጠምዘዝ ካልሆነ በስተቀር አሰብ ለኛ አሁን ኢሹዋችን ነው። አሰብ ነው ኢሹዋችን ወንድሜ። አዎ
እማወራው ስለ ሀገር ነው። ስለ ጎጥ አላወራም፣ ስለ መንደር አላወራም፣ ስለ ጎጃም አላወራም፣ ስለ ገብረ ጉራቻ ልማወራልህ፣ ስለ ኢትዮጵያ ልማወራልህ። እነዚህ ሰዎች ቆዳቸውን ስትገለብጧቸው በሙሉ ሻቢያዎች ነበሩ ማለት ነው። የሚገርመው ነገር ከውጭ የሰማውን ፓርላማው ላይ ሰማው። አብይ አይገርማችሁ? አንድ ፓርላማ ህዝብ ወክለ የተቀመጥክ ሰውዬ ስለ ኤርትራ ጠበቃ ሆነ ፓርላማ ላይ 120 ሚሊዮን ህዝብ ባለበት ቦታ ላይ ታወራለህ። ደሞዝ ጭማሪ ደሞዝ ጭማሪ ፓርላማ ላይ ምን አገባው? አስተማሪ ነኝ ደሞዜ 80 ዶላር ነው $100 ነው። ምን አገባኝ እኔ ለማስተዳደር አታገኝም። ሄዳ ሌላ ስራ ሁለት ስራ አንድ ዩኒቨርሲቲ አስተምራለህ፣ ገንዘብ ታገኛለህ። በግል ደግሞ የግል ኮሌጅ ግባና አስተምር። እንደገና ማታ ደግሞ በግል ተማሪ አጥና። 3 ሽፍት እኮ ነው የሚሰራው። ሌላ 3 ሽፍት ስራ ምን ታደርጋለህ? በአንድ ደሞዝ የለም። ሀገሪቷ የምትችለው አቅም ገንዘብ ትከፍላለች፣ ትመድባለች። ካልቻለች አልቻለችም። አንተም ካልተመቸህ መውጣት ነው፣ መልቀቅ ነው። ወር መንዳት ትችላለህ። ከዩኒቨርሲቲ መልስ ታክሲ አለ መኪና ታክሲ አድርገው ራይድ አድርገው ሂድ ንዳ። እዚህ ሀገር እኮ እንደዚህ እዚህ ሀገር ዶክተሮች እኮ ይሰራሉ እኮ ታክሲ ይሰራሉ። አሜሪካ ነገር ብትሄድ እኮ በሙሉ 3 ስራ ነው የሚሰሩት እኮ 3 ስራ። ኢንጂነሩ የኢንጂነር ስራውን ከጨረሰ በኋላ ራይዱን ይዞ ይሰራል፣ ይሸክላል። ከራይድ ስራ ልክ እንደወጣ ነው ፒሳ ዴሊቨሪ ያደርጋል። በየቦታው በታዘብት ቦታ ደግሞ 3 ስራ ይሰራል። የመጀመሪያውን ስራ ቤት ኪራይ ይከፍልበታል፣ ሁለተኛውን ስራ ነዳጅ ሞላበታል። እንዲህ ያለ በቅል ነው የሚሰራው። አንተ 8 ሰዓት ብቻ ሰርቼ ኑሮ አትችልም፣ አይቻልም። ይሄን የምታስቡ ኢትዮጵያ ውስጥ አትችሉም። የጥቁር አንበሳ ሰራተኛ ጥቁር አንበሳ ይሰራል። ከሳልክ እንደወጣ የግል ሆስፒታል ነው የሚሰራው። አንድ እዛ ይሰራል፣ እንደገና ደግሞ ሌላ ደግሞ ሆስፒታል ይሰራል። 3 ስራ ይሰራል። በ3 ስራ ራሱን አይቻልም። ዛሬ ደግሞ የመንግስት ሰራተኞች ሰልጥነው በሙሉ የመንግስት ሰራተኞች በተለይ ባንክ ሰራተኞች በሙሉ ሰልጥነው ከስራ መልስ ራይዳቸውን ይዘው ይሰራሉ። ሁሉም በትንሹ 2,000 ብር ይሰራሉ። 1,000 ቢሰሩ በወር 30,000 ብር አላቸው። ፔሬድ እዛ ቁጭ ብለህ ፓርላማ ደሞዝ አትጠብቅ። የለውም። አገሪቷ ገንዘብ ካላት ደሞዝ ያሻሽላል፣ ከሌለ የለውም። ይሄን አዳምጡት። የውስጥ ሄሎ አስወጡ መጣሁ ተመልሼ። እንግዲህ ካላስወጡ ነው እስኪ ገብቻለሁ። አስወጡ ነው። ይገርማቸው እንደዚህ ናቸው። ይገርማቸው ቅንቅኖች እኮ ናቸው። እስኪ ገብቻለሁ ወይ ገብታል በሉ ወይ
አስወጡን እኮ እንደዚህ ናቸው። በቃ አይችሉም። እኛ ፖለቲካ እኔ ስማ አስወጣችሁኝ አላስወጣችሁኝ ብሎክ አረጋችሁኝ አላደረጋችሁኝ የፈለጋችሁት ሜካኒዝም ተጠቀሙ። እኔ ኦልሬዲ ወደ ሚሊዮን ፔጅ ሼር አድርጌ ነው የገባሁት። መጀመሪያ ስገባ ምንም ችግር የለውም፣ ችግር የለብኝም። እኔ ገባሁኝ። እንደዚህ ነው። አሁን ስገባ ይገርማቸው ኢሜይል እየቀየርኩኝ ፓስወርድ እየቀየርኩ ነው የምገባው። ኬት ጋር እንዲህ በቃ አልቻሉም። በተለይ ኮርዳይትን መቻል አልቻሉም። አይችሉም። አዎ ያስወጡኛ ተመልሼ እገባለሁ እንደገና ምንም ችግር የለውም። ሄሎ እና ግባ ሄሎ ግባ ሄሎ ያ እንካ ሄሎ ግባ እንጂ እየጠበቅን ነው እኮ። አስወጥተውኝ እኮ ነው አስወጥተውኝ ተመልሼ የገባው እንደገና። ግድ የለም ቀጥል። እኔ ብዙ ፕሮግራሞች አሉ፣ ማታ ቀጥላቸዋለሁ። ችግር የለውም። ቀጥል አንተ። በጣም ጥሩ ነው። እንኳን ተመለስክ ነው የሚባለው። ሁላችሁም እንዴት አደራችሁ? እንግዲህ አንዳንድ ነገሮችን እዚሁ ላይ እንጨማምር ብዬ ነው። አሁን ደግሞ እኛ ማንሰማው መቼም ምንም ነገር የለም። ጃልሰኝ አገባ አላችሁ። ለምን አይፋታም? እኛ ምን አገባን? ወይ አንኩሮ እንደው መሳይ የሚያቀርባቸው እንግዶች አብሮ እንትን የሚለው ፀጉሩን ተስተካክሎ ሽር ብትን ብሎ አገባ። ይሄ ነው ወይ ትግል? ታዲያ እንደ ልደቱ ተቆላሽቶ ይቀመጥ እንዴ? እንዴት ነው ዳዊት? እኛ እኮ ደግሞ በቃ ትግሉ ወደዛ ሄድ እንዴ? ያገባል። ስለ ትግል ነው የጠየቃችሁት። ይሄ ቡድን የገባው ጠቅላላ ትቶ የገባው የኦሮሞ ሕዝብ በጠየቀው ጥያቄ መሰረት ነው። ከእንግዲህ ወዲያ እኛ መሳሪያ አንፈልግም፣ ከወንድሞቻችሁ ጋር በአንድ ኢትዮጵያ ላይ ስሩ፣ እኛ ጦርነት አንፈልግም ብሎ የኦሮሞ ሕዝብ በጠየቀው መሰረት ገቡ። ለምን? የኦሮሞ ሕዝብ ጥያቄ ተመልሷል በቃ ስላለ ነው። እና ፀጉሩን አይስተካከል፣ ያንን ሹሩባውን ተቆርጦ ሽር ብትን አለባት በመኪና እንትን ኃላፊነት ይሰጣቸዋል። እዚህ እኮ ነው ዶክተር አብይ በቀደም የተናገረው በእውነት ከኔ ጋር ማይሰራ አለ ወይ ነው ያላችሁ። እናንተ የምትፈልጉት ምንድን ነው? ሌሎቹም እንዳይገቡ፣ እምሬ እንዳይገባ፣ ጀነራል ቦምቦሊኖ እንዳይገባ። ለምንድን ነው የምትፈልጉት እናንተ? የአማራ ክልል ድምጥማጡ እንዲጠፋ፣ አማራ እንዲሰቃይ፣ ነገ እነዚህ ልጆች እነዚህ ወጣቶች እንዲያልቁ። ለማ ለእናንተ ስልጣን። ለነገሩ እንኳን ሀገር ልትመሩ እራሳችሁንም በውጪ አልመራችሁ። እንግዲህ አብቲ እየገሰገሰ በዛ ምክንያት የወጣው ያ ጨፍጫፊው ሱዳን እጃቸውን እየሰጡ ነው። ምን እንደሚሆነው ቲፒኤልኤፍ እናያለን። በዚህ መሀል ኤርትራ እንደለመድሽው ገባለው ብቲ፣ ለነገሩ ወደ አንቺ የሚመጣ ገባለው ብቲ የሚጠብቅሽ ከስር ደግሞ እናየዋል። ባይዘወይ ጎርዳዊ ሁሉ ነገር ተወጥሮ ነው ያለው። ሁሉ ነገር ወደ ዋናው ቁም ነገር ይልግባና እናንተ ለኤርትራ ማን ቆሙ አላችሁ? ይህንን አመራር ይሄ ኢትዮጵያ ብሎ የተነሳውን አክቲቪስት እነ ዶክተር አብይን ያላላችሁት ጉድ የለም። ለመሆኑ እናንተ የጽንፈኛው ሚዲያ
አቶ ተድላም ቁጭ ብሎ ይሰማል። ለመሆኑ የኤርትራውያንን ሰቆቃ፣ መከራ፣ ስደት፣ ስሌቨሪ ኤርትራ ውስጥ መሆኑን አንስታችሁ ታውቃላችሁ? ኢሳያስ አፈወርቂ ስንት ዓመት ዲክቴተር ሆኖ የተቀመጠ ገና ለገና ዶክተር አብይ 2 ተርም 3 ተርም ያሸንፋል ብላችሁ ሚዲያውን ያቀለጣችሁትንም ለምን ኢሳያስ አፈወርቂን አንድ ቀን ወቅሳችኋል? እውነት ለኢትዮጵያ ሕዝብ እንደዚህ የምትቆሙ ለእኛ ተቆርቋሪ፣ ለኢትዮጵያ የምትቆርቆር፣ ለሰብአዊ መብት ተቆርቋሪ ከሆናችሁ ለኤርትራውያን ሰብአዊ መብት ለምን አንድ ቀን ወጥታችሁ ተውት? የኤርትራ ሚዲያ እነሱ የእኛን ይፈትፋል፣ እነሱ የእኛን ይናገሩ። እናንተ አንድ ቀን እንደው በቸርነት አስባችሁ አንድ ቀን ለኤርትራውያኖች ኢሳያስ አፈወርቂን ዲክቴተር ነው፣ እዛ አካባቢ በጥባጭ ነው፣ ኤርትራኖችን ባህር በላቸው፣ ኤርትራኖች በዓለም ሚዲያዎች ኢንተርናሽናል ኮሚኒቲ በአጠቃላይ ባርነት ኤርትራ ውስጥ አለ፣ ወደ ሱዳን ሲወጡ በስተጀርባ በጥይት ይመታቸዋል ኢሳያስ አፈወርቂ፣ መዶሻና እንኳን ምስማር ይዞ መውጣት አይቻልም፣ ኤርትራ ውስጥ ከቦታ ቦታ መንቀሳቀስ አይቻልም፣ ኬላው ሰለቻቸው፣ ኤርትራውያን ኢንቨስተር ገብቶ ኢንቨስት ማድረግ አይችልም፣ ሀገሪቷ ቆማ ቀርታለች። በትልልቅ ሚዲያ ላይ የአፍሪካዋ ኖርዝ ኮሪያ እየተባለች ነው። ይሄ ምክንያት ምንድን ነው? ኤርትራ ውስጥ ሪፎርም ያስፈልጋል ብላችሁ አንድ ቀን እውነት ለሰብአዊ መብት ለሰው ልጅ ብትቆሙ እኮ አንድ ቀን የኤርትራዎችን መከራ ለምን አላነሳችሁ? እናንተ የኢትዮጵያውያን ጠላት ብቻ አይደላችሁ፣ የኤርትራውያንም ንጹህ ኤርትራኖች ጠላት ናቸው። የኤርትራ ሚዲያዎችን ተዋቸው፣ የኢሳያስ የግደፍ ሚዲያ ናቸው፣ እናውቃለን፣ ፕሮፓጋንዳ። ስለዚህ ኤርትራውያኖች የግደፍ ሚዲያ ከኛ ፖለቲካ ውስጥ ውጡ፣ እኛ እናውቅበታለን። ብንፈልግ እንቃወማለን፣ ብንፈልግ እናስነሳለን፣ ብንፈልግ እንደፈለግን እንናገራለን። ያያችሁት ነው። ስለዚህ ከኛ ውጡ። እናንተም ጽንፈኛ ሚዲያዎች አግዟቸው ነው የምንለው። ስለዚህ ኤርትራን ላይ አተኮረ ዶክተር አብይ። ትናንት ኤርትራ ላይ ነው ያተኮረው። ለሁሉም ምክንያት ኤርትራን ነው ያለው። ከየት መጥቶ ነው ዶላር ኢትዮጵያ ውስጥ እንደዚህ እንዲሆን ያደረጉት? አሜሪካዎች ብለው ያሳከዋል። እነሱ የሚልኩት ገንዘብ በብላክ ማርኬት ነው። እነሱ በየቦታው ያቋቋሙት ሪያ ብለው 800 ነምበር ሰጡ። በሪያ ያ 800 ስንደውል ያ 800 ነምበር ሪያ ራሷ ያውቀውም ያንን 800። ለዚህ ነው ከዚህ በፊት በሪያ የምትልኩ ኢትዮጵያውያኖች በሙሉ ዎልማርት ሄዳችሁ ላኩ፣ በየኪዮክሱ፣ በየስጋ ቤቱ፣ በየእንጀራ ቤቱ፣ በየምስር ቤቱ፣ በየሽሮ ቤቱ አትላኩ። እነሱ ናቸው በስተጀርባ ያሉት። አማራ አማራ ይባላል እንጂ አማራ አይደለም። ጽንፈኛውም ውጪ ያለው ጥርት ያሉ እነሱ፣ አለበለዚያ የተታቀሉ ይህንን ሱቆች ከፍተው ኢትዮጵያ ውስጥ ኢንፍሌሽን እንዲመጣ፣ የኑሮ ውድነት እንዲመጣ፣ አንድነት እንዳይኖረን፣ እርስ በርስ እንድናልቅ የሚያደርጉት እነሱ ናቸው። ዊ ኖው ዛት። ኤርትራ ላይ ምን ነው እንደዚህ ቆመባት? ኤርትራ ለሁሉም ምክንያት ነች። ለአሸባሪው ምክንያት ነች። ጠመንጃ የምታዘዋውር እሷ ነች። እርስ በርስ እሷ ነች። ኤርትራ ነች። መሳሪያ ያዘዋውርም ነው የምትሉት? ድብና እኮ ይሸጣል። እስከ ዛሬ እንዴት ኖረ? የትኛው እርሻው ነው? የትኛው የውጭ ምንዛሬው ነው? የትኛው ኤክስፖርቱ ነው? ኢንተርናሽናል ኮሚኒቲ ሚዲያዎች ከኢራን መሳሪያ ታዘዋውራለህ፣ ወደ ሶማሌ ወደ አልሸባብ ታዘዋውር፣ በዛ ፍራንክ ታገኛለህ፣ ወደ የመን ታሸጋግራለህ፣ ሚሳኤል ጭምር፣ ከዛ ዶላር ታገኛለህ። ሱዳን እንዲበጠበጥ በጀልባዎቹ ያመላልሳል። ቪዲዮ አላየንም? ያመላልስ፣ ያበጣበጣል። በዛ ምን ያገኛል?
ዶላር ያገኛል። ሰዎች ይሸጣል። ኢንተርናሽናል ክራይም ያደርጋል። ሰዎችን እያዘዋወረ ይሸጣል። ከዛ ገንዘብ ያገኛል። ይህ ሁሉ ወንጀል አይደለም? እሱ ብቻ አይደለም። የትግራይን ወርቅ ንጹህ ወርቅ አውጥቶ ወደዛ ይልኩለታል። እነ ደብረ ጽዮን ሞንጆሪ ነው ያው አድዋና እነ ያው ያው አንድ ከሱዳን የበከተ ከሱዳን ያመጣሉ የበከተ ወርቅ። ከዛ በኋላ ትግራይ ለብሔራዊ ባንክ የበከተ ወርቅ ታመጣል። ያንን ንጹህ ወርቅ በኤርትራ በኩል ኤርትራ ነች እየነገደ ያንን በክተ ደግሞ ሚያ ይሄ እናንተ አይደለም? ኢንተርናሽናል ክራይም አይሰራም ኢሳያስ አፈወርቂ? እንደዚህም ሰርቶ ኤርትራን ቢቀይር ጥሩ። እንደዚህም ሰርቶ ያንን የህግደፍ ሰራዊት የሻዕቢያ ሰራዊት በቀን አንድ ዳቦ ነው የሚያለው። ወይራስ ግን የእነሱ ጀነራሎች ልጃቸውን ሲድሩ ዶላር ነው የሚበትኑ ትላቸው ላይ ቪዲዮ እናቀርባለን። ሀቅ ነው የምንናቀ ኤርትራኖች ቁጭ ብለው ያውቁታል። ይሄን በደንብ አድርገው ያውቁታል። ለሁሉም ነገር ኤርትራን መኮንን እንኮንናለን። አንድ ቅንቅን እሱን ተውት፣ ሌላውን ተውት፣ ማስታጠቋን ተውት፣ መሳሪያውን ተውት፣ ኮንትሮባንዱን ተው። ምኑን ስድባቸው መቼ ያስቀመጠን? ማንቋሸሻቸው መቼ ያስቀመጠን? አናታችን ላይ ቁጭ ኢትዮጵያን መበተን ነው የሚሉት መቼ ያስቀመጠን? ማህበረሰባችንን ኦሮሞ የለም፣ አንዴ ኩሽ የለም፣ አንዴ ሴሜቲክ የለም። ይህንን በለው ኦሮሞ ካልጠፋ ኦሮሞማ ኩሸቲክ ኢምፓየር ሊመሰርቱ ነው። ኦሮሞን ማጥፋት አለባችሁ። እያንዳንዱ ኤርትራዊ ሳውዝ ደቡብ የሚሉት እኛን ነው። ደቡቦችን እነዚህ ኢትዮጵያውያኖችን እያንዳንዱን አንገታቸውን ማለት ነው። ወደ ፍለጋ ሶማሌላንድ ስንሄድ ኢሳያስ አፈወርቂ ነው። ኬንያ ስንሄድ ኢሳያስ አፈወርቂ ነው። ሱዳን ስንሄድ ኢሳያስ አፈወርቂ ነው። በጅቡቲ ስንሄድ ኢሳያስ አፈወርቂ ነው። ይህ ቅንቅን ታዲያ የእኛ ምክንያት ካልሆነ የማን ምክንያት ሊሆን? አብይ ወይንም እኛ ሚዲያዎች ከፋፈሉን። ትናንትና ቁጭ ብላችሁ እኛን ስትቦጭቁ ነበር። አብይ ስትቦጭቁ ነበረ። ድሀ ጠል ነው አብይ። እውነት ዶክተር አብይ እና አዳነች አቤቤ ይሄ መንግስት እውነት ድሀ ጠል ነው? እውነት አምርቶ አላበላም? እውነት የድሀ ተማሪዎችን ጠኔ በወያኔ ጊዜ እየመታቸው የሚወድቁትን አላነስም? አሮጊቶች የማይበሉ የማይጠጡ አላነስም? ቆሻሻ ውስጥ የሚተኙ አንድ ቤት ውስጥ 8-9 ተቆልለው ቁምሳጥን እንኳን የሌላቸው ሽንት ቤት የሌላቸውን ምን የመሰለ ቤት ሰርቶ አልሰጠም? የድሃን ልጆች እያስተማረ አይደለም? ኩታ ገጠም ብሎ ገበሬውን ድሃውን ሀብታም አላደረገም? ማን ነው ገበሬ አሁን ድሃ የሆነ? ስንነጋገር የማዳበሪያ ውድነት አለ። አዎ የማዳበሪያ ውድነቱ ይቀላል ወደፊት ስናመርት። አዎ የማዳበሪያ ውድ ለምን ሆነ? ለገበሬው ከውጭ በዶላር ስለሚመጣ ነው። ለምንድን ነው? 2 ቢሊዮን ዶላር በጅቡቲ እንከፍላለን ተሰርቀን ወደባችን። ያ ወደባችን ሲመለስ ለገበሬውም ቅንቅናም ሁሉ ማዳበሪያ ይረክስለታል። እናመርታለንም እናስገባለንም። አስርኝ ድሀ ይጠላል። ማን እንደዚህ የሚለው? ዶክተር ትነጥቆች ብለመሳይ ድሀ ጠል ነው ይህ መንግስት። ማን ነው ያለው? ድሀ ተኮር መንግስት ነው ያለ። እኛ ይህንን አንባቢ ጽንፈኛ እንግዲህ ጽንፈኛ ደጋፊ ነው። ትናንትና ይህንን አንባቢ ጀነራል ቦምቦሊኖ ዋርካው አንባቢ መሆናቸው ይህንን ቀዳሽ ይህንን ተንኳሽ ጽንፈኛ እያለ ይህም ባንዲራ ወዳድ ባይዘወይ ባንዲራ የምትሉት የኢትዮጵያ ሕዝብ ተስማምቶ ባንዲራ የራሱን ባንዲራ ያደርጋል። ያው ኮር ዳዊት የራሱ ባንዲራ እኛም የተስማማንበት አለ አባይ ያለበት ይህም ባንዲራ ወዳድ አላችሁ። ህገ መንግስቱ ባይዘወይ ህገ መንግስቱ ወጣችሁ ይከበር ትላላችሁ። ህገ መንግስቱ የሚያከብረው ባንዲራ እኛ ነው የምታስተምሩት። ህገ መንግስቱ የሚያከብረው ባንዲራ የቱን ነው?
ባንዲራ ወዳድ ልቡ ላይ ነው የመጣ። ይሄንን ልብ የነካ አላችሁ። ይሄንን ልብ ስለነካ ኢትዮጵያን እናፈርሳለን። ሪሊ እናንተ ይፈርሳል። ትናንትና ቁጭ ብለህ ነው የምታወራው። በቃ አለቀባችሁ። ይሄንን ልብ ስለነካ ትናንትና ተከሳሪቷል። ህዋትን የደንብ ማስከበር ስናደርግበት ትግራይ ላይ ማለት ነው፣ አንጀቱ ላይ ነው። ኦነግን ወይንም ሸኔን በወለጋ 8 ወር በሙሉ ትናንትና ጠቅሷል ዶክተር 8 ወር በሙሉ ህግ የማስከበር ስንለው ኩላሊቱን ነው። ቤትም ሀገር የሚመጣ አሸባሪ ኦሮሞ ይሁን ትግራይ ይሁን ጋምቤላውን ሶማሌውን ጸረ ኢትዮጵያ አቋምና ህዝባችን ይዞ ሲነሳ ልብ የለም፣ ኩላሊት የለም፣ አናት የለም፣ ምን የለም። ህግ ይከበራል። ይህንን ማወቅ አለባችሁ። ሌላው ትራንስፖርት እንዳይገባ አድርጎ፣ ማዳበሪያ እንዳይደርስ አድርጎ፣ ገበያ እንዳይገባይ አድርጎ። እውነት ዶክተር አብይ በአማራ ክልል ውስጥ መቼም ጽንፈኛው ማየት በአማራ ክልል ውስጥ ትራንስፖርት እንዳይገባ አድርጓል። እናንተ አይደላችሁም? ጎጃም ከወሎ፣ ወሎ ከደሴ፣ ደሴ ከጎንደር፣ ከሸዋ ጭምር ትራንስፖርቱ እንዳይሄድ አርጋችሁ መንገድ ላይ ኬላ አቋቁማችሁ። ያው ቪዲዮ እኮ ታይቷል። ያቺ ልጅ አሁን ምንድን ነው ኬላ አማራው እንዳይገናኝ ኮርዳይ ምትለዋለ ኬላ ገንዘብ ሰብሳቢ ነች። አንተ ራስህ አቅርበዋል። ይሄ መንግስት ማዳበሪያ እንዳይገባ አርጋችሁ ይሄ መንግስት አጅቦ ማዳበሪያ ለገበሬ ሲያስገባ ነበር። ይሄ መንግስት ዶጭሌ በተመረጠበት አካባቢ 50 ትራክተር ያስገባ ነው። ይሄ መንግስት ገበያ እንዳይገባ ያደርግ። እናንተ አይደላችሁም እንደ ገበያ ውስጥ መትረየስ የምታስተኩሱ? እናንተ አይደላችሁም እንደ በአማራ ክልል ሰርግ እንዳይሰርገ? እናንተ አይደላችሁም እንደ አማራን ህዝብ ያዋረዳችሁት? እናንተ አይደላችሁም እንደ ቄስን አንበርክካችሁ የረሸናችሁ? እናንተ አይደላችሁም እንደ በአማራ ክልል ሽምግልና መና እንዲቀር እንዳይመጡ እኛ ጋር ከደረሱ ዋጋቸውን እንሰጣለን? ስንት ሽማግሌ ረሸናችሁ ናቸው? ስንት ሴት ደፈራችሁ? ስንቱን ነው የሰቀላችሁት ጫካ ውስጥ? ስንቱን ነው እጁን የቆረጣችሁት አማራ? ስንቱን ነው አይኑን ያጠፋችሁት? ይህ ነው ዶክተር አብይ ትራንስፖርት የዘጋው። ይሄ ነው ገበያ የበጠበጠው። ይሄ ነው እንዳትማሩ ያደርገው። ዶክተር አብይ እንዳንማር አደረገ። እናንተ አይደላችሁ እንዴ ትምህርት የሚባል የታባት ውስጥ ስታባቱ ይማር ያላችሁ በቪዲዮ ወጣችሁ? እናንተ አይደላችሁም እንዴ አስተማሪ የረሸናችሁት? ይህንን ወጥተህ አንኩሮ ላይ ትናንትና የአማራን ህዝብ አዋር ጽንፈኛ እያሉ እየሰደቡን የስነ ልቦና ጦርነትም አርገውናል በመሳሪያ ብቻ። አዎ ጽንፈኛ ናችሁ። ጽንፈኛ ነው። አሸባሪ ነው። ጁንታ ነው። ሀቅ ነው። የስነ ልቦና ጦርነት አለ። ልቤ ከተጎዳ አሁንም እንጨምርላለን። ጽንፈኛ ናችሁ እናንተ። እንዴ አይደለንም አሉ እንዴ? ጽንፈኛ አይደለንም አሉ እንዴ? ስነ ልቦና ጦርነት አረገብን፣ ጎዳን እናንተ። እንዴ ለምን አይጎድም? ገና ነው። ገና ለህግ ይቀርባሉ እኮ። ምን መጎዳት ብቻ መጎዳት ትልቅ ነገር ነው እንዴ? አዋረደን፣ ጎዳን። እናንተ ናችሁ ራሳችሁን ያዋረዳችሁ። እናንተ ናችሁ። ይኸው በሚዲያም ወጣችሁ እርስ በራሳችሁ የተዋረዳችሁ። የአማራን ህዝብ ተው፣ እኛ ብለናል በሚዲያ ወጥተን። ካሜራ የሰረቁ ስቱዲዮ የሰረቁ እየተያዙ በቪዲዮ እየተለቀቁ የሀገር በፖሊስ በካናዳ በአሜሪካ መጫወቻ መሳቂያ የሆኑት እነሱ እኛ ነን እንዴ? ምንድን ነው የሚያወሩት? ከዚህ በፊትስ ጎዳናው የሚባል እነሱ 360 ቁምሳጥን ሰርቆ የለ? አዎ ምን የተዝረከረኩ ናቸው እኮ። አንደኛ የፖለቲካ ብቃትም የላቸውም፣ ፖለቲከኛም አይደሉም። ዝም ብሎ በለስ ቀንቷቸው ዩቲዩብ ከፍተው የሚነግዱ ነጋዴዎች እንጂ ሀገሪቷን ራሷ አያውቋትም። ራሷ ኢትዮጵያን አታውቋትም። እኔ አንዴ ላቁምና አብርሃም የሚገርማችሁ ነገር ነው። ዛሬ ኢትዮጵያ ውስጥ በሙሉ በእውነት እድሉን አግኝታችሁ ግቡና ያዩት። ተማሪ እናት ልጇን አልብሳ ነው ወደ ትምህርት ቤት የምትልከው። ልጇን ትምህርት አልብሳ ነው። ትምህርት ቤት ምን ይበላል ሌላ ጉዳይ ነው። በልቶ
ጠጥቶ መጥቶ ትምህርት ቤት ይገባል። ይሄ በዓይኔ ያየሁትን ነው የምነግርህ። ስለ ድህነት ከከንቲባዋ በላይ እንዴ ከንቲባዋ እኮ እንዴት አድርጌ እንደማወራ ከንቲባዋ አለም ከንቲባዋ ስር ያሉት ጠቅላይ ሚኒስትሩ ተውት። ጠቅላይ ሚኒስትሩ እኮ ማለፍ አይችልም። አንድ ቤት ሄዶ ካየ በቃ የቤት ፈርሶ ካልተሰራ ነው የሚለው። እናቶች እኮ ያለቀሱ ነው ያሉት። ወድሜ ላብይ እያሉ ቪዲዮ እኮ ይታያል። ራሱ ነው ፈርስ ይቀድ ራሱ ሄዶ በዶማ ቆፍሮ ቤት አፍርሶ ሰዎች አስተባብሮ ይሄን ስሩ ብሎ ይናገር። ካሳንቺስ ይናገር። ሴቶች አደባባይ ሂዱ ፒያሳ። ይሄንን ሀቅ ልትክድ የምትሞክር ድድብ ነህ። ከንቲባዋ ዛሬ ሂድ ከካሳንቺስ የተነሱ ሰዎች አንድን ብላ 50 ነበር የሚያዩት። ህልም እኮ ነው። ህልም ለ50 ሽንት ቤት ወረፋ ይዞ እኮ ነው የሚያዩት። አንድ ሽንት ቤት 100 ሰው ወረፋ ይዞበት የሚያድርበት ካሳንቺስ ማለት ነው። የማቆም ሰፈር ነው። ሂድ ዛሬ ካሳንቺስን ይኸው ካሳንቺስን ሂድና ሂድ እነዛ ሰዎች የት እንደሚኖሩ ያቸው። ዛሬ 1 ቤድሩም 2 ቤድሩም የግል ሽንት ቤት የግል ኪችን ያለው ቤት ውስጥ እየኖሩ ያሉት ራው ነው። የቱን ነው የምታወሩት? እና ይጋጭባቸዋል። የሚናገሩ ሰዎች አሉ። እውነት አለ፣ መሬቱ አለ፣ ቦታው አለ። ስለዚህ የዳ አባት ብለህ ስትጠራ የዳ መንግስት ስትል ይሄ መንግስት ነው። በየትኛውም ዘመን አይተናናቅም። ቤትም ተማሪ ትምህርት ቤት የሚቀል ሀብታሞች ድሮ አዳሪ ትምህርት ቤት ሲያስተምሩ ብዙ ብር ይከፍላሉ። አሁን እኮ የለም ይሄ። አብሮት መጻሕፍት ቤት ሂድ ተማጠቅላላ አዲስ አበባ ወጣት እዛ ነው ያለው እንዳለ በወረፋ 1 ሳንቲም አይከፍሉ። ተማሩልኝ ነው የሚለው። ምንም ከምንድን የምታወራቡት እናንተ ቅንቅናም ስለሆናችሁ ነው። ይቅርታ አብርሽ አቋረጥኩ። ይትቀጥል። ትናንትና ደግሞ ወጣችሁ እዛው አንክሮ መቼም ትግራይ በፓርላማ ውስጥ አልተወከለም። አሁን አልተወከለም እናውቃለን። በፓርላማ ውስጥ ለምንድን ነው ያልተወከለ? ደብረጽዮን ጠራችሁ፣ ሞንጆሪኖን ውጡ አሏቸው። ኬሪያን ውጭ አሏት። እያንዳንዱ የምትኖር ኢትዮጵያ ውስጥ የምትኖር ከጅማ ጭምር ወልቃይት ጭምር ውጡ አሉ። አይደለም ከፓርላማ እኛ ነን እንዴ? ወጡ። እሺ ወደፊት ይመጣሉ። አንድ እንኳን ተወካይ የሌላት ትግራይ የወልቃይት ጉዳይ የትግራይ ተፈናቃዮች ሲነሳ የኛ ደብረ ብርሃን ላይ ያሉት ተፈናቃዮች ሙስሊሞቹ አልተነሱም። ምን አገባ አንተ ሙስሊም? አቤለ ሙስሊሙ አጣቀወለቀደዛ ሙስሊም የኛ የሙስሊም ተቆርቋሪ እኛ ከዚህ በፊት ሰርተንበታል። እነዚህ ሰዎች ግድ የለም ለጊዜው ወደ ጎጃም ሄዱና አንድ ቦታ ይስፈሩ ስንል አይቻልም አላላችሁ? አይሰፍርም ብላችሁ አልከለከላችሁ? አሁን ሰላም ከመጣ በኋላ ብዙዎች ወደ ወለጋ ሲመለሱ እነዚህ ይመለሱ ግድ የለም ሙስሊም ሆነ ክርስቲያን ሆነ እናንተ ልታነሱ የፈለጋችሁትን እናት ሙስሊም ሆነ ክርስቲያን ከወሎ መጣ ከኦሮሚያ ከጎጃም መጣ ከደብረ ከየትም ይምጣ ኢትዮጵያዊ ተፈናቃይ መመለስ አለበት። ወደ ወለጋ ይመለሱ። ሽመልስ አብዲሳ ወጥቶ እንደውም ማስታውሰው ይመለሱ ሲል እነ መዓዛ ወጥተው የእናንተ ጽንፈኛ ሚዲያ ወጥቶ እንዳትመለሱ አስተማማኝ ሁኔታ የለም ይጨርሳችኋል ብላችሁ አይደለም? ግማሹ ተመልሷል። ባይ ወለጋ ውስጥ ሰላም የለም ነው አይድል ሁሉ አዲስ አበባ ሄደው የሙዚቃ ዝግጅት ሁሉ የሚደረግባት አይድል ውድድር የሚደረግባት አይደለችም ወለጋ? አውሮፕላን የሚገባባት አይደለም? እናንተ አይደላችሁም አትግቡ። እናንተ ባይዘወይ አሁን በሚዲያ አንኩሮ ወጥተ የሙስሊም ተቆርቋሪ ትሆናላችሁ። እናንተ አይደላችሁም መስጊድ ላይ የምታፈነዱት? እናንተላችሁም ጎንደር ላይ 1 ሼኪ ሞቶ ከዚህ በፊት 1 ድንጋይ አነሱ ለቀብሩ ብላችሁ ፈንጅ ያፈንድታችሁ ይጨርሳል። እናንተ አይደላችሁም በቀደም መስጊድ ገብታችሁ ስንቱን ሙስሊም የረፈረፋችሁ? እናንተ አይደላችሁም ናኖ ኦሮሚያ ውስጥ ገብታችሁ እሳችሁ ድንበር በሏቸው ግደሏቸው ጨፍጭፏቸው ብላችሁ ያስጨፈጨፋችሁ እናንተ ናችሁ። አሁን ተቆርቋሪ ምሁራን ሙስሊም የለም ክርስቲያን የለም ዋቄፈታ የለም እምነት ያለው እያንዳንዱ ኢትዮጵያዊ ከተፈነቀለበት ቦታ መመለስ አለ። አሁንም ጥሪ እናደርጋለን። የተፈናቀለ ደብረ ብርሃን ላይ ያለው በሙሉ ወለጋ ከሆነ ወደ ወለጋ፣ ሐረር ከሆነ ወደ ሐረር፣ ወልቃይት ከሆነ ወልቃይት፣ ትግራይ ውስጥ የተፈናቀለ ኢትዮጵያዊ ወደ ወልቃይት መመለስ ካለበት መመለስ አለ። ይህንን እነ ደንበቀም ተናግረው እውነተኛ የተፈናቀለ ትግራዋይ ካለ ሳምሪ ካልሆነ
ሚኒሻና አመራር ካልሆነ ንጹህ ትግራውያን ገበሬው እናቶች እህቶች ልጆች በየቦታው መመለስ አለበት። ይሄ የኛ አቋም ነው። ምንጊዜም የምንለው ሙስሊም ስለሆነ ክርስቲያን ስለሆነ እናንተ ልታስነሱ የፈለጋችሁት አንድ ነገር አለ። አልተሳካላችሁም። በክላሽ አማራና ኦሮሞን ለማስነሳት አልቻላችሁም። ሙስሊምና ክርስቲያንን ኦርቶዶክስን ጴንጤን ከሙስሊም ለማጣላት አልቻላችሁም። አሁን ተቆርቋሪ መስለ እንኩሮ ሚዲያ ላይ ወጥተህ ትናንትና ስታነው ይሄ አይሳካም። መጨረሻ ላይ ጥሪ ያቀረባችሁት የኦሮሞ ህዝብ አብይ አይወክላችሁም፣ ይሄ መንግስት አይወክላችሁም። የኦሮሞ ህዝብ አፍጹም ሂሳብ ሳትከፍሉ ይህንን መንግስት በአንድ ላይ ተነስታችሁ ማንሳት አለበት። አይነሳም፣ አንነሳም። ምን አጣን ብለን ምን ጠፋ ተብሎ የኦሮሞ ህዝብ ጥሪ አቅርቦ በስብሰባም ላይ ወልጋይ ላይ በቀደምም ቀንበር ተሸክሞ ነገረ አንኩሮ አስበ ነገረ እኮ የኦሮሞ ህዝብ ከባሌ አርሲ፣ ጅማ፣ ሐረር፣ ቦረና፣ አዳማ፣ ቢሾፍቱ የትም አዳማ ናዝሬት የለም ምን ነገረ እኮ ወጥቶ ወለጋ ጭምር ነገረ። ከእንግዲህ በኋላ ኦሮሞ የሚፈልገው ሰላም ነው። ከወንድሞች ጋር ጀዋርን ጭምር ከወንድሞች ጋር ስራ። ጦርነት አያስፈልግም። በጦርነት አይሆንም። በኮሮጆ ነው። ኦሮሞ ብቻ አይደለም ባይሰውያ ቪዲዮ ማቅረብ እንችላለን። የአማራ ክልል ገበሬዎች ወጥቶ ገበሬው እናንተ ተው ገበሬው ወጥቶ በመሳሪያ የሚሆን ነገር የለም። ይህንን መንግስት መርጠነው አስቀምጠነዋል። ከጣልነው በምርጫ ብቻ ነው። መሳሪያ አቁም ያለ የአማራ ገበሬ ወጥቶ ቪዲዮ ማቅረብ እንችላለን። ስለዚህ ኦሮሞ ተነስ ምትለው ምን ስለሆነ ነው የሚለው? እግሩ ስላልተቆረጠ እግሩ ተቆርጦ ነበር አይደለም? ታውቃላችሁ። ወያኔ እግሩን እንዲቆርጠው፣ ወያኔ መሬቱን እንዲቀማው፣ ወያኔ በኦሮሚያ ክልል ውስጥ ያሉት ኢንዱስትሪዎች በሙሉ ፌዴራል ይሁኑ ስላለው፣ በኦሮሞ ክልል የህወሓት ጀነራሎች መጥተው ኦሮሞን እንዲመሩት ኢንክሉዲንግ አማራ፣ አፋርን፣ ሶማሌ እንዲመሩት። እናንተ እኮ ወጣችሁ ህወሓት መውረድ የለበትም ነበር ተጸጽቻለሁ እኮ ነው ያለው ግልብጥ ሚዲያ። እንኳንም ለቅንጅት ስልጣን አልሰጠው ያለው እኮ ነው። ህወሓት መኖር ነበረበት። እናንተ የህወሓት ናፋቂዎች አይደላችሁ። ህወሓት መጥቶ ምን እንዲያረገን ነው የኦሮሞ ህዝብ የሚነሳው በዚህ መንግስት ላይ? ትናንትና ወጥተህ አንኩራን ጥሪውን ስማ። የኦሮሞ ህዝብ አይነሳም፣ የአማራ ህዝብ አይነሳም፣ ማንኛውም ኢትዮጵያዊ በዚህ መንግስት ላይ አይነሳም። ከእንግዲህ ወዲያ በመነሳት አይደለም፣ በመንጫጫት አይደለም፣ በመሳሪያ አይደለም። ከእንግዲህ ወዲያ ኢትዮጵያ ውስጥ ለውጥ የሚመጣው ልክ እንደ ሰለጠኑ ሀገሮች ልክ እንደ ዩናይትድ ስቴትስ በምርጫ ብቻ ነው። ትራምፕ ላይ ስለተንጫጩ ትራምፕ አይነሳም። ትራምፕ ላይ ተንጫጭተህ ስላቃጠልክ ትራምፕ አይነሳም። አመት ስላሰር ትራምፕ አይነሳም። ትራምፕ የሚነሳው በምንድን ነው? በምርጫ ብቻ ነው። ኢትዮጵያም ውስጥ እንደዛ ነው የሚሆነው። ጨርሻለሁ። አመሰግናለሁ። ቴንክ ዩ አመሰግናለሁኝ አብርሽ። ዘካርያስ አፌን ወጥሮኛል ብላል። ደውልሽ እና ምንድን ነው ወደ ዋናው ፖይንት ስንመጣ አሁን እንደገና ጨዋታው አሉን ሲላችሁ ወደ ኦሮሞ እየሄዳችሁ ነው። የሻዕቢያ አክቲቪስቶችንም ሰማዋችሁ፣ ትግራዮቹንም ሰማዋችሁ፣ አማራም ሰማዋችሁ። አሁን ኦሮሞን ለማስነሳት እየሰራችሁ ነው ያላችሁት። ረስተን የነበር ኦላ የሚባል ነገር አሁን ኦላ እያላችሁ ነው ያላችሁት። አንድ ነገር ያሰባችሁት ነገር አለ፣ አጥንተን እንመጣበታለን። እሱ ከዚህ በኋላ የለም። ኦሮሞ ህዝብ በቃው፣ ምንም አይፈልግም። አማራም በቃው፣ ምንም አይፈልግም። በቃችሁ ብላችኋል። ሄሎ እሺ፣ አጠር አድርገውና ሀሳብህን ስጥ። ገብታለሽ? እሺ በተለይ አሁን በዚህ በትላንት 27 ዓመት በተለይ አሁን የጦርነት የሚባለው በየቦታው ላይ ታጥቆ የሚንቀሳቀሰው እና ወንጀለኛና የሚሰራን አካልና ወንጀለኛን የመለየት በተለይ በሚዲያ ፕሮፓጋንዳ አንዳንድ አብዛኛው አይደለም፣ ይገርማል። አንዳንድ የተሳሳተ አመለካከት ያላቸው ወይንም ከፍላጎት ወይም ጎጥ ወርደው ካልሆነ በስተቀር በየትኛው መስፈርት
የትኛው መስፈርት የፌደራል የአጋዚን የህወሓትን የትፔሌፍን ዱላ የሚናፍቅ ሰው ያለ እኔ ላለፈው 7 ዓመት በአብይ አድሚኒስትሬሽን እንደ አጋዚ ያ ዱላ እኔ አንዳንዶቻቸው ምናልባት ሚስ ሊያደርጉት የለም እኮ በዱላ የሚቀጠቀጥ ወይንም ላለፉት 7 ዓመት በፌደራል ፖሊስ በማስ ወይንም ወጣ እንደዚህ ዶል ተደረገ ሄዶ በጋዝ ጭስ በምናምን በተለያየ ሁኔታ የሬችንም ዳውን ወያኔ ልጅ እንደዚህ በጣም ብዙ በየቦታው ላይ የምናየው በየሰላማዊ ሰልፍ መስቀል አደባባይ የት አለ ዛሬ ፖሊሱ ህዝብን በዚህ ልክ ሲያሯሩጥ ያየነው ቦታ ነው ወይንስ በየመንደሩ በየስቻውት የሆነ ነፍጥ አንስቶ እነዚህ ጸረ ኢትዮጵያ ህዝቡን መቀመጥ ማድረግ ያለውን አካል አሳልፈን ከመስጠት በስተቀር አንዳንድ ተሸውደን ትላንትና ከጫንቃችን ላይ ያወረድናቸው እነሱ በተለያየ በቀንት ባሉልን አጀንዳ አንሸወድ ለማለት ነው። ሌላው እኔ እውነት በጣም የሚገርም ነው የሚያስብ ነገር ዝክረ ሻለቃ ወልደ ጊዮርጊስ ብሎ ባለፈው መሳይ መኮንንም ኩሩ አሳይተን ዝክረ ሻለቃ እኔ በጣም ይገርማል። እኔ ኢትዮጵያኖችን እንዴት እንደሚያዩ በተለይ መሳይ የሚባል ያን ያህል በጣም ስመጥር ጋዜጠኛ በዚህ ልክ እኔ ሰው ልጅ በዚህ ልክ ሻለቃኛ ስመጥር አይደለም የወረደ ዱርዬ ነው። አታውቁትም እናንተ ሰውን አታለለው እንጂ መሳይ ማለት የወረደ ዱርዬ ጋዜጠኝነትን ችሎታ የሌለው ጋዜጠኛም ያልነበረ በለስ ቀንቶት ብቻ ኢትዮጵያዊ ገፍቶ ያወጣው ልጅ ነው እንጂ ጋዜጠኛም አይደለም። ይኸው እኮ አሁን ቆዳቸው ሲገለበጥ እኮ እንደዚህ ይወጣሉ። ነገ ታዩዋቸዋላችሁ። ደግሞ ነገ ደግሞ በምን ደረጃ እንደምታዩት ታዩታላችሁ። እና አትስጧቸው። እንደዚህ አልነበሩም አይደሉም። በኋላማ ሲከል ጭምብላቸው ያው እንደምታየው የመንግስት በአንድ እንዴት እያደረገ ጭምብላቸውና ሰንኮፋቸውን እንትን እያለ መርዛቸውን እያስተፋቸው እንዳለ የምናየው ነገር ነው። ያው አያችሁት እኮ ዝክረ ሻለቃ ወልደ ጊዮርጊስ እኛ እናውቀውም እንደ ሻለቃ ወልደ ጊዮርጊስ የእርዳታ ማስተባበሪያ በነበረበት ሰዓት ማን እንደነበረ ዘርፎ ሄደውን ንብረት ለማን ነው የሚነግሩ? ለዚህኛው ወጣቱ ጎረምሳው በዚህ ልክ ህፃናቱ ራሱ ያውቃል። በዛ ሰዓት የተወለደ ታሪክም ምንም ሰምቷል። ዳዊት ወልደ ጊዮርጊስ ማንነቱ ዳዊት ወልደ ጊዮርጊስ እስከ ቅርብ ጊዜ ድረስ አይተኸው እንደሆነ ዴቪዬ በኤርትራ ጉዳይ ጆሮን ጭው የሚያደርግ ነገር ሰምተሃል? አንተ ነው መሰለኝ ያስተማል ስለ ኤርትራ። ኤርትራ በቃ እኔ እንዴት ነው ኤርትራዊ ሆነ? ኤርትራዊ ነው እኮ እሱ ራሱ እኮ ኤርትራዊ ነው። አይ ዶንት ኖ እኔ በማን በኩል እኔ ኤርትራዊውን አላውቅም። በኤርትራ ጉዳይ ጭው የሚያደርግ ነገር ነው የሰማነው። በጣም ያሳቀኝ ግን ዝክረ ሻለቃ ዳዊት ወልደ በሳቅ እኔ እነዚህ ሰዎች በጣም ነው አንተ እንደምትለው ሳይደፉን አይቀርም። በሳቅና በእንትን ሳይሉን አይቀርም። እኔ ሌላው የመጨረሻ ተናግሬ የምወርደው ዲቪዬ እኔ ምሁራኖችን ማስታወስ ፈልጋለሁ። አቢቹን ምንጊዜም ከዓይናችን እይታ እንዲጠፋ ፈልጋለሁ። በጋራም ይሁን በተናጥል በዚች ሀገር ላይ እስከ ወዲያኛው መሪ ሆኖ ሊቀጥል የሚችልበትን ስራ ቢሰሩ ደስ ይለኛል። ይሄን ለማለት ነው። አመሰግናለሁ። ታንኪዩ አመሰግናለሁ። እንግዲህ ውድ አድማጭ ቤተሰቦቼ ረጅም ሰዓት ቆየን። ዞሮ ወደደም ጠላም ግመሉ ይሄዳል ውሻ ይጮሃል የተባለው ነገር ሀቅና እውነቱ ሆኖ መጥቷል። አትጠራጠሩ። ግን እንደዚህ ቆዳቸውን ገልብጠው እንዲወጡ ስላደረጉልን ደስ ብሎናል። በተለይ የትላንትና የጠቅላይ ሚኒስትር አብይ ንግግር ያው ሌሊቱን ሙሉ ሲያዘፈዝፋቸው ነው ያደረው። ሲያንዘፈዝፋቸው መቅደስ እሺ ሄሎ 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 እሺ ስለዚህ ምንድነው ላችሁ ፈልገው መሰላችሁ ኦሬዲ ሄደናል። አንድ ድል አለ። 4 ወር ነው የቀረው። ምርጫው ይካሄዳል። በምርጫው የመጡ ይመጣሉ።
ከዛ በኋላ ጨዋታው ያልቃል። ከምርጫው በኋላ ፖለቲካ ኢትዮጵያ ውስጥ የለም። እመኑኝ ይሄን ምርጫው ከተካሄደ በኋላ ምንም ፖለቲካ ኢትዮጵያ ውስጥ የለም። አለቀ። ከዛ በኋላ ወሬ አለ፣ የሚፈለገ ሰው ሄዶ ይጣድ። እኛ ስራችን ጨረስን በቃ። ከዛ በኋላ እኔ ራሴ ታኬታ ተሰቅያለሁ። ከዛ በኋላ ፖለቲካ የለኝም። ሀገር እንደ ሀገር እንደምትቀጥል ከዛ በኋላ ስራ መስራት ብቻ ነው እንጂ ፖለቲካም ተጥልልን የምናወራው የለም። እዛ ጋር ይቆማል። እነሱም ሰንኮፋቸውን ያኔ ነው የምለቅላቸው የሚሰማ ስራ። ስለዚህ አሁን ስራችን መስራት ብቻ ነው የኛ። ትናንትና ልክና ጠጋቸው ተነግሯቸዋል። ከዚህ በኋላ ያው ያጣለማኝ ተሳርቦ ይሄዳል የሚባለው አሁን ያጣለማኝ ሆኗል። ስለዚህ እንዳፋቸው አፋቸውን ይከፍታሉ። መስማት መታዘብ ነው። በሚወጣው ልኩ መስላችኋለሁ ማለት ነውና ይሄ ነው ያለው። በርቱ ብያችኋለሁ። አሸንፋችኋል። በዚህ አጋጣሚ ኤርትራ ቤተሰቦቼ እናንተ አሁን መውጣት ጀምራችኋል። ቴንኪው አመሰግናችኋለሁ። ውጡ። እኔ ከጎናችኋለሁ። ከእናንተ ጎን ነው የምቆመው። እኔ በጣም ደፍራችሁ እየወጣችሁ ነው ያላችሁት። አሁን እኛም የምንፈልገው እንደዚህ እንድትወጡ ነው። ከጎናችኋለን፣ ተከትለናችኋል፣ አይዟችሁ ብለናል፣ እናበረታታችኋለን። እናንተ ቦዘለ መሰረት ንጹር እዛ አብይ አህመድ ይቦዘለ የኤርትራዊ ነው። ኤርትራዊ የተናገሩ አብይ ንጹህ ነው። ንጹህ ቋንቋ ላይ ተናገሯል። ግልጽ ቋንቋ ላይ ተናገሯል። በቃ እንደዚህ ኤርትራውያኖች ውጡ፣ ከጎናችሁ ንቁ። ሀገራችሁ ሰላም መሆን አለበት። እኛም ሄደን የምንዝናናበት ዓለም መጥቶ የሚዝናናበት ያማረች ደሴት ባህር ያለበት የቱሪስት መስህብ የምትሆኑ ሀገር እንድትሆኑ እንፈልጋለን። ከጎናችሁ እንቆማለን። በቃ በሉ። የኛ ኢትዮጵያ አክቲቪስት የሚባሉት ሊያጠፏችሁ ነው። ምንም ነገር ነው ሊጠቀሙ ነው። ያው ገንዘብ ስለሚሰጣቸው የእናንተን ባጀት እኮ ነው። እናንተ ወራዊ ገንዘብ እያላችሁ የምትልኩት ገንዘብ እኮ ነው ኢሳያስ አፈወርቂ እዚህ ለኢትዮጵያ አክቲቪስቶች ቢሰጣቸው ሊያባላችሁ። በራሳችሁ ገንዘብ ነው የምትደብጭቡት ያላችሁት። ስለዚህ አቁሙ በሏቸው። የራሳችሁ ትግል ጀምሩ። ይሄ ወንድም ያው የተናገረው ትልቅ አነጋገር ነው። አብይ ልክና ጥግር የተናገረው ነው የሚለው ኤርትራዊ ነው ይሄን የሚናገረው። እዛ አብይ አህመድ ይቦዘለ መሰረት ንጹር አብይ አህመድ ንጹር ይተዛሪ ንኢሳያስ ነጊረዩ ኣብ ዓሰብ ኮይኑ ድማ ተዛሪዩ እሱም ግን እንታይ ገይሩ ንኢሳያስ እቲ ውድቀቱ እቲ ክድዓቱ ክትሽፍኑሉ ክድዓቱ ስለስተቃልዐ እሱም ንሱ ስለ ክትሸጡና ስለዙ ተሳኩ እንታይ ኩ ጠምዚስኩሞ ኢሳያስ ንአብይ አህመድ ክዕሹ ወይኑ ከምዚ ነው ኢሳያስ ካብ መጀመርቱ ኣፍ ልቡ እንዳሃረመሲ ንአብይ አህመድ ክትመርሓና ኢኻ ኢልዎ እሱ ጥራሕ ድማ ይኮነን ዓሰብ አቅድሚ ኢሳያስ ዓሰብ ክንማቀሊና ኢለይሉ አብይ አህመድ አያችሁ የሚናገረው እንደዚህ ኤርትራኖች ይወጡ ነው ያሉት። ሀቅ እየተናገሩ ነው ያሉት። ኢሳያስ አብይ የተናገረው ሀቅ ነው የሚለው በጋራ ሀገር ለማልማት ተናግረዋል። ቃል ገብቶለታል። አርጌ የተባለውን አድርጓል። ስራ የተባለውን ሰርቷል። መንገድ ሰርቷል። ሁሉን ነገር አድርጓል። ኢሳያስ ከሃዲ ስለሆነ የካደው እንጂ አብይ ሀቅ ነው የተናገረው። ይህን የሚናገረው ማን ነው? አማራ ነው? ኦሮሞ ነው? ኤርትራዊ ነው የሚናገረው። ከሃዲ ነው ኢሳያስ አፈወርቂ ነው የሚለው። እንደዚህ አይነት ኤርትራኖች እንዲወጡ ነው የምታገለው። እኔ ከእንደዚህ አይነት ኤርትራኖች ጎን ነው የምቆስ የምሰለፈው። እኔ እነዚህ ልጆች የሚታገሉት ለነፃነት ነው፣ ለኤርትራ ነፃነት ነው የሚታገሉት። ተሰደን አንኖርም ሀገር አለን ነው የሚሉት ያሉት እነዚህ እንደ ብርጌድ ናመሮች ዛሬ ጦር ሜዳ ገብተዋል። የዚህ አይነት ጀግኖች አሉ። ውጡ። በአማራ አክቲቪስት የምተማመኑ የኤርትራዊ የሆናችሁ እመኑኝ ያጠፏቸዋል። እንኳን እናንተን እኛን ክደውናል። አታቋቸውም። እነሱን በመሳይ የምተማመን ኤርትራዊ ካለ፣ በእንኩሮ የምተማመን በእነ ሀብታሙ የምተማመን ኤርትራዊ ካለ እመነኝ ይክዱዋል። እኛን የካዱ ናቸው። ስለዚህ እንደዚህ ጎልታችሁ ውጡ። እንሰማችኋለን። እኛ ከጎናችኋለን። እኛ አብይ አህመድ ይቦዘለ መሰረት ንጹር አብይ አህመድ ንጹር ይተዛሪ ንኢሳያስ ነጊረዩ ኣብ ዓሰብ ኮይኑ ድማ ተዛሪዩ እሱም ግን እንታይ ገይሩ ንኢሳያስ እቲ ውድቀቱ እቲ ክድዓቱ ክትሽፍኑሉ ክድዓቱ ስለስተቃልዐ እሱም ንሱ ስለ ክትሸጡና ስለዙ ተሳኩ እንታይ ኩ ጠምዚስኩሞ ኢሳያስ ንአብይ አህመድ ክዕሹ ወይኑ ከምዚ ነው ኢሳያስ ካብ መጀመርቱ ኣፍ ልቡ እንዳሃረመሲ ንአብይ አህመድ ክትመርሓና ኢኻ ኢልዎ እሱ ጥራሕ ድማ ይኮነን ዓሰብ አቅድሚ ኢሳያስ ዓሰብ ክንማቀሊና ኢለይሉ አብይ አህመድ ይሄ ነው። ይሄን ሀቅ ማውራት አይፈልጉም የኛዎቹ። ኢሳያስ እኮ በቃ ኤርትራን ምራት እኮ ነው ያለው። ለምን እሱን አታወሩም እናንተ? አብይ እንዲህ ብሎ ነበር። አዎ ብሏል አብይ። ኢሳያስ እኮ ኤርትራን ምራት እኮ ነው ያለው። ለምን እሱን አታወሩም እናንተ? መርዘኞች ስለሆናችሁ ነው። እና ለማንኛውም በዚህ ጉዳይ ላይ እመጣበታለሁ።
ብዙ ምስጥሮች አሉ። አሁን ብዙ የምናወጣው አሁን በኤርትራ ጉዳይ ነው የምንሰራው። ያው ከዚህ በኋላ ለነዚህ መልስ አልመልስም። ጨረስኩ። እነዚህ ትናንት ፓርላማ ላይ አልቋል። የኛዎቹ ትናንት አልቋል። ትናንት አለቀ። የኛ ጽንፈኞች አክቲቪስቶች አልቋል። ያው ዝም ብለው ሲያወሩ ሲቦጫጭቁ ያው ወተን እንዝናናባቸዋለን እንጂ እኛ አሁን ኤርትራ ላይ ጠንክረን እንሰራለን። የትግራይ ወጣት ላይ ጠንክረን ይሰራሉ። ትግራይ ከዚህ በኋላ ለዳግም ጦርነት ያዘጋጇችሁ ነው። እናንተ ላይ በደንብ እሰራለሁ። ሁለታችሁ ላይ እሰራለሁ። ከዚህ በኋላ የለኝም። የአማራው ትግል ኦልሞስት መስመር ይዞልኛል። በምፈልገው መልኩ ነው ይመጣልኝ። አሁን በሙሉ እየገባ ነው ያለው። በሙሉ እንደ ጉድ መሳሪያውን እያያዘ ከነጥይቱ አንጢ ሳይሳኩስ የሚገቡ አሉ። አማራ ልጆቻችን ወንድሞቻችን ሰርተናል። ውጤታማ ሆኛለሁ በሱ ላይ። አሁን የቀረኝ ትግራይ ላይ እሰራለሁ። አሁን ኤርትራ ላይ እሰራለሁ። እመኑኝ። ከዚህ በኋላ እነዚህ በሙሉ አንጠባጥበን እንጥላቸዋለን። ሚሊዮን ነን እኛ፣ በጣም ብዙ ሚሊዮኖች። ስለዚህ ምንም አትጨነቁ ለማለት ፈልጌ ነው። አንድ ስገባ የገባሁበት ነገር ነበር። እሱን አጣሁት። የት ጋር እንዳለ አላውቅም። እነዚህ ራሳቸው ስለሱ ነው የሚያወሩት ያሉት። ሸም እኮ ይበል ውርደት እኮ ሀገር ኮንካ ከአል ጂዲፒ ዘይትፍለጥ ሸም እኮ ይበል ውርደት እኮ ሀገር ኮንካ ከአል ጂዲፒ ዘይትፍለጥ ዓለም ባንኪ IMF ሲኢና ያዛ ዓዲ እዚኣ እዩ ኖ ዳታ ዝብላት ማፕ ኣሎና ዓለም ኖ ዳታ ትብልስ ኤርትራ ተያዘ ሸም እኮ ሸም ነው ይላል። ውርደት እኮ ነው ይላል። በዓለም መንግስታት በዓለም ባንክ በIMF ቤትን ቦታ እውቅና የላት ገጠር ያደረጋት እኮ ነው። ገሏታል ነው የሚለው። ሸም ነው እኮ የሚሉት እነሱ። ወጥተዋል እኮ ኤርትራውያኖች እየሰራን ያለ ነው አይምሰላችሁ። የኤርትራውያኖች ለነጻነታቸው ለሀገራቸው ወጥተዋል። ከጎናቸው አለ ልጅ በቃ ወይ ሰው ሸም ነው አዋርዶናል ነው የሚሉት። ይሄው ሊያዳምጥ ነው። ሸም እኮ ይበል ውርደት እኮ ሀገር ኮንካ ከአል ጂዲፒ ዘይትፍለጥ ዓለም ባንኪ IMF ሲኢና ያዛ ዓዲ እዚኣ እዩ ኖ ዳታ ዝብላት ማፕ ኣሎና ዓለም ኖ ዳታ ትብልስ ኤርትራ ተያዘ እየወጡ ነው። ለእነዚህ ሁሉ ለኤርትራ ትግል እንቅፋት የሆኑት የኛ አክቲቪስቶች የነጻነት ታጋይ እንደነ እንኩሮ ሚዲያ እንደ ግልብጥ ሚዲያ እንደነ ወይዘሮ ሀብታሙ የመሳሰሉት እነሱ ናቸው ኤርትራን ትግል ያዳከሙት እንጂ ኤርትራ እስካሁን ድረስ የት በደረሰች ነበር። የኛ የኢትዮጵያ አክቲቪስትን ባዮች ናቸው ለነሱ ያገዙ መስለው አዳከሟቸው። ግን አሁን ተነሱ። አሁን የተነሱ ነው። በጣም የኤርትራዎች ድምጽ እየተመጣ መጥቷል። አሁን ኤርትራ ያማረች ሀገር ነች። ከተማ መዋብ አለባት። ደሴት አለን፣ ዳህላክ አለን፣ ምጽዋ አለን። ብዙ መዝናኛ ቱሪስቶች መግባት አለበት። የኤርትራ ህዝብ ወጣት መግባት አለበት። አገሩ ላይ መስራት አለበት። ኢንቨስት ማድረግ አለበት። ፋብሪካ መስራት አለበት። አገሪቷን መለወጥ አለበት። ይሄንን ብሎ ተነስቷል። ኤርትራ ህዝብ በቃ ተነስቷል። አንዷ ቅድም አይታችኋል ኮመንት ላይ አዲስ አበባ ገብታ በኤቲኤም ገንዘብ አይታ የ27 ዓመት ልጅ በኤቲኤም ገንዘብ ሲወጣ አይታ ተገርማ ይህንን ያክል ነው መሀይም ያደረጋቸው። ከቴክኖሎጂ ውጭ ነው ያወጧቸው። ስለዚህ ያ ትውልድ መለወጥ መቻል አለበት። እንሰራለን። ጥላቻ ምናምን አለ እንሰራለን፣ እንታገላቸዋለን። እናንተ ብቻ በርቱ ኤርትራውያኖች። በተለይ የኢትዮጵያ አክቲቪስቶችን ካጠገባቸው አርቋቸው። አትናገሩ በላቸው፣ ስለኛ አትናገሩ፣ ዝም በሉ በሏቸው። ትግላችሁን ቀጥሉ። እናንተ ይስታርጉ፣ እኛ የምንከተላችሁ። አንድ ዘፈን ነበረ፣ እሱን አጣሁት። ይሄው አገኘሁት፣ ወዲያው አገኘሁት። ኢትዮጵያ ሀገሬ የወሎ ምድር ላይ አዳምጥ፣ ይሄን አዳምጥ። ይሄ ወደ ፓርላማ ሲገባ ነው አብቹ ወደ ፓርላማ ሲገባ ጉምል ለሲድን እኮ እንደው ይገርማል። ቁመና፣ ወጣትነቱ፣ ንግግሩ፣ አንደበቱ በእውነት እንግራችሁ የተለየ ፍጥር እኮ ነው። ከማርስ ነው የመጣው ብለን ላሱ ሰው ይጠራል። ግርማ ሞገሱን እስኪ ግርማ ሞገሱ ይሁት። ለኢትዮጵያ ሀገሬ የወሎ ምድር ለኢትዮጵያ ሀገሬ የወሎ ምድር አሰብ ላይ ነበረ የባህሯ በር አሰብ ላይ ነበረ የባህሯ በር ሲለያይ ከወሎ ኤርትራም ካፋር ሲለያይ ከወሎ አስመራም ካፋር ግመሉም አልብሷል እንኳን ቀይ ባህር ግመሉም አልብሷል እንኳን ቀይ ባህር ኢትዮጵያ ሀገሬ የወሎ ምድር ለኢትዮጵያ ሀገሬ የወሎ ምድር አሰብ ላይ ነበረ የባህሯ በር አሰብ ላይ ነበረ የባህሯ በር ሲለያይ ከወሎ ኤርትራም ካፋር
ግመሉም አልብሷል እንኳን ቀይ ባህር ግመሉም አልብሷል እንኳን ቀይ ባህር ሀገሬ የወሎ ምድር ለኢትዮጵያ ሀገሬ የወሎ ምድር አሰብ ላይ ነበረ የባህሯ በር አሰብ ላይ ነበረ የባህሯ በር ሲለያይ ከወሎ ኤርትራም ካፋር ሲለያይ ከወሎ አስመራም ካፋር ግመሉም አልብሷል እንኳን ቀይ ባህር ግመሉም አልብሷል እንኳን ቀይ ባህር ክብር ለሚሰጠው ክብር ሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን፣ ክብር ለዚህ ጀግና ታጋይ በገሪ ደስታ ወራ ማርሽ ቀያሪ መሪያችን፣ ክብር ለመከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ እንዲሁም ደግሞ ለለውጥ አራማጆች በሙሉ አንድ ቦታ ነው ያላችሁ። ወዳችኋለሁ። ሰላማችሁ ብዝት ይበልኝ ያልኩኝ ፕሮግራማችንን በዚህ እንጨርሳለን። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ያይታችኋል እንዴት እንደሚታገሉን። እንግዲህ እሱን ሁሉ እየታገልን ነው የምናልፍ ያለ ነው። ጎህ ላይ አሻራችሁን አስቀምጡ። እየነገርኳችሁ ነው ያለሁት። ይህን ብዬ ፕሮግራሜን ማታ እስካገኛችሁ ድረስ በዚህ እንጨርሳለን። ተሳታፊዎች ከልብ እናመሰግናለን። በዚሁ እንጨርሳለን ፕሮግራማችን። ለኢትዮጵያ ሀገሬ የወሎ ምድር ለኢትዮጵያ ሀገሬ የወሎ ምድር አሰብ ላይ ነበረ የባህሯ በር አሰብ ላይ